አሁን የምናወራቸው ኮንሰፕቶች በአጠቃላይ በጣም ሰፊ ናቸው ግን እንዲሁ ስብስብ አድርገን ነው ትንሽዬ እንድትሆን ደብተር ላይ የምናስቀምጣት ወይም መጽሐፍ ላይ የምናስቀምጣት ማለት ነው። ለምሳሌ በመጀመሪያው ቀን እንደምታውቁት ሰማይና ምድር ተፈጠሩ። ዴፊኒትሊ ሰማይና ምድር ነው የተፈጠሩት። ግን ሰማይና ምድር ስንል ከላይ የምናየው ሰማያዊ ነገርና ከታች ያለችው እቺ አፈር የነካት ነገር ናት ወይ የሚለውንም ነገር ቆም ብሎ ማሰብ ያስፈልጋል። የምድር ከላይ የምናየው ሰማያዊ ነገርና ይሄ አፈሩ ነው ወይ የተፈጠረው በመጀመሪያው ቀን ወይንስ ምንድነው የተፈጠረው? እስኪ ሌትስ ሴት እንመልከተው። እስኪ በመጀመሪያው ቀን ተፈጠረ ሲባል ፍጥረትስ የድረስ ይሄዳል? አሚን በኋላ ስንመጣ ኢነርጂ ድረስ እንደሚሄድ እንድታዩት ነው። እሺ እና እንትን የሆነ ቀይር እንዳያደርጋችሁ ስለምፈራ ነው። የድረስ እንደሚሄድ እንድታዩት ነው። የሰው ልጅ ናት እቺ መሬት ላይ ተኝታለች። ተመልከቱት ይሄንን ርቀት 1 ኪሎ ሜትር ይላል። ከመሬት 10 ኪሎ ሜትር ከፍ ብላችሁ ታዩት ነው 100 ኪሎ ሜትር 1000 ኪሎ ሜትር አበቃች መሬት። በመጀመሪያ ቀን የተፈጠሩት ናቸው እነዚህ ሁሉ። አስር ሚሊዮን 100 ሚሊዮን ኪሎ ሜትር ሞልቷል። ምን ትመስላችኋለች እቺ ፕላኔቶች? ኦኬ ቀጥሎ ሚልኪ ዌይ ጋላክሲን ታውቁታላችሁ? እኛ የምንኖርበት ጋላክሲ ነው አይደል? እሺ ሌትስ ሴት እንመልከተው። ገና ነው ሚልኪ ዌይ ጋላክሲ ይኸውላችሁ 100 ቢሊዮን 1 ትሪሊዮን ኪሎ ሜትር 1 ላይት ይር። እነዚህ ሁሉ የተፈጠሩት አላበቃም ደግሞ ይሄ ሁሉ አንድ ጋላክሲ ነው። እንደዚህ አይነት ቢሊዮኖች ነው የተፈጠሩት። ይሄ ሁሉ የምታዩት ዋን ጋላክሲ እስካሁን ድረስ የቆጠራችኋቸው በጠቅላላ ፀሐይ በሉት 9 ፕላኔት በሉት ከዛ ከዋክብት አያችሁ ብዙ ማታቋቸውን ፕላኔቶች አያችሁ 9 ናቸው። የሰው ልጅ ቆጥሮ አይጨርሰውም ሚልኪ ዌይ ውስጥ ያለውን ብቻ አንድ ጋላክሲ ነው። እንደዚህ አይነት ቢሊዮኖች ተፈጠሩ በመጀመሪያው ቀን። ታያችኋል they are billions በመጀመሪያው ቀን የተፈጠረው የሁሉ ነገር ነው። ከዚህ ሴትዮ ተነስቶ መጨረሻ እስካያችሁ ድረስ ጥቅጥቅ ያለ ጋላክሲ ውስጥ ሁሉ ሙሉ በሙሉ they are filled with energy በኢነርጂ ተሞልቷል። ኢነርጂ የሌለበት ቦታ የለም። even if in space in vacuum ውስጥ ራሱ ኢነርጂ አለ። everywhere አለ ኢነርጂ። በኋላ ካለው ሐሳብ ጋር ሳገናኝላችሁ ግራ አይገባችሁ። ሶ በመጀመሪያው ቀን የተፈጠሩት እነዚህ ሁሉ ናቸው ማለት ነው። እነዚህ ሁሉ at the first day ተፈጠሩ። work energy power ቀጥተኛ ትርጉሞቹን ዲፋይን ስታደርጓቸው ወርክ የሚለው ቃል ስራ የሚለውን ነገር ይጠቁመናል። በአማርኛ ስንተረጉመው ወርክ ስራ ነው፣ ኢነርጂ ጉልበት ነው፣ ፓወር አቅም ነው። ወርክ ምንድነው? ስራ፣ ኢነርጂ፣ ጉልበት፣ ፓወርስ አቅም። እስኪ ድገሙት አንድ ጊዜ ጮክ ብላችሁ ነቃያን እንድንሄድ ነው። ረጅም ሰዓት ነው የምንቆየው። ወርክ ኢነርጂ ነው። ወርክ ስራ፣ ኢነርጂ ጉልበት፣ ፓወር አቅም። እስቲ ወርክ ኢነርጂ ፓወር። ኦኬ ሶ to do a work ኢነርጂ ያስፈልጋል። ስለዚህ ከሶስቱ ሊቀድም የሚገባው ሐሳብ ኢነርጂ ነው። ጉልበት ካላችሁ ስራ መስራት ትችላላችሁ። ስራ መስሩበት ፍጥነትን ደግሞ ፓወር ብለን እንጠራዋለን። ሶ ከነዚህ ከሶስቱም ጽንሰ ሐሳብ ማን ይቀድማል ማለት ነው? ኢነርጂ። ኢነርጂ አለ ማለት ምን ሊኖር ይችላል ማለት ነው? ወርክ ወይም ወርክ አለ ስራ ተሰርቷል ማለት ምን አለ ማለት ነው? ኢነርጂ አለ ማለት ነው። ተግባባን አይደል? ስራ ተሰርቷል ማለት ኢነርጂ አለ። ስራውን የምትሰሩበት ፍጥነትን ደግሞ ፓወር ነው አለ። ስለዚህ ጉልበት አለ። ጉልበትን በመጠቀም ስራ ትሰራላችሁ። ስራውን የምንሰራበት ፍጥነትን ደግሞ ፓወር ብለን እናስቀምጠዋለን። ሶ ከነዚህ ከሶስቱ ጽንሰ ሐሳብ ማን ይቀድማል? ኢነርጂ ይቀድማል። መጽሐፋችን ግን ወርክን መጀመሪያ ዲፋይን ያደርገዋል። ስለ ወርክ ነው የሚያብራራው። it is good but let's start from energy። እኛ ግን ከኢነርጂ እንጀምር እስኪ። what does mean energy አላችሁ? energy is what? the ability to do work or it is the capacity to do work። ስራ የመስራት አቅም ወይም ስራ የመስራት ችሎታ።
ስለዚህ አንድ ሰው ኢነርጂ ያለው ማለት ስራ መስራት ይችላል ማለት ነው። ስራ ሰርቷል ማለት ምን አለው ማለት ነው? ኢነርጂ ያለው ማለት ነው። ነገር ግን ኢነርጂ አለ ማለት ግን ስራ ሰርቷል ማለት አይደለም። ስራ የመስራት ብቃት ነው። ኢነርጂ ኖሮ ስራ ላይ ሰራ ይችላል። ስራ ከሰራ ግን ምን ስላለው ነው የሰራው? ስለዚህ ወርክ አለ ከተባለ ምን አለ ማለት ነው? ኢነርጂ አለ። ኢነርጂ አለ ማለት ግን ግዴታ ወርክ አለ ማለት ነው አይደለም። it is the ability or it is the capacity to do work። ስራ የመስራት ብቃት ነው ወይም ችሎታ ነው። ያስማማናል። so as you see it here is ማለት ያው ነው እንደማለት ነው። is ብላችሁ ለፉ ደ ነው። ability ብቃት አላችሁ or capacity ማለት ይችላልላችሁ። to do work to do what does mean work? work ራሱ ማለት ግን ምን ማለት ነው? አሁን መጣን ማለት ነው ወደ መጽሐፉ። what does mean work? work is it is what? the product of force and በደንብ ልብ ብላችሁ አዳምጡኝ እሺ። ፎርስ ኤንድ ዲስፕሌስመንት ኮንሰፕት ነው። ካልኩሌሽንም ራሱ ፎርስ ኤንድ ዲስፕሌስመንት ኢን ዘ ዳይሬክሽን ኦፍ ዘ ፎርስ። ፎርስ ኤንድ ዲስፕሌስመንት ኢን ዘ ዳይሬክሽን ኦፍ ዘ ፎርስ ይላል። መጽሐፋችን ኢን ዘ ዳይሬክሽን ኦፍ ዘ ፎርስ ይላል። እኔ ግን ኢን ዘ ዳይሬክሽን ከምትሉት ኢን ዘ አክሲስ ኦፍ ዘ ፎርስ ብትሉት መርጣለሁ። አንዳንዴ ቦዲዎች ኃይል ወዳልወጣበት አቅጣጫ ሊሄዱ ይችላሉ። work done by friction ስታዩት ቦዲ ወደዚህ ነው የሚሄደው፣ ፍሪክሽን ወደዚህ ነው። they are not in the same direction but work is done there። ስራ ግን ተሰርቷል። so in the direction of the force ይላል። it doesn't matter ምንድነው የሚያስቀምጥና ሐሳብ work ማለት ይለናል። work is it is the product of ማናማ force and what displacement but the displacement must be where in the direction of the force። ስራ ተሰርቷል ብለን እንደምንደመው ኃይል ወደ ወጣንበት አቅጣጫ ቦዲው ሙቭ ማድረግ ከቻለ ወይም እየለፋን እየደከምንበት ወዳለው አቅጣጫ ፍሬ ካፈራን ወይም ደግሞ ሙቭ ማድረግ ከቻለን work is done there ስራ ተሰርቷል አለ። ወደዚህ ኃይል እያወጣው ወደ ላይ ምንም ያክል ለውጥ ብፈጥር ስራ አልሰራውም። ስራ ተሰርቷል የሚባለው ኃይል ወደ ወጣችሁበት አቅጣጫ ምን ሲኖር ነው? ለውጥ ስታዩ ነው። ዲስፕሌስመንት ሲኖር ነው። displacement change of position ሲኖር ነው። but this force and the displacement they must be in the same direction የሚል ጽንሰ ሐሳብ ያስቀምጣል። or ከዚህ በፊት በነበረን ክላስ ላይ the dot product of two vector indicate us how much they are parallel። ሁለት ቬክተሮች ምን ያክል ፓራል ናቸው የሚለውን ነው የሚያሳየን አይደለም እንዴ? for example a dot b is equal to ምንድን ነበረ? magnitude of a magnitude of b cos ምን ያክል ፓራል ናቸው? for example if a is ወደዚህ ቢሄድ b ወደዚህ ቢሄድ ስንት ዲግሪ ሰርቷል? እነዚህ ነገሮች ፓራል ናቸው ሊሆኑ የሚችሉበት ቻንስ አለ? የለም። ስለዚህ ፓራል ሊሆኑ አይችሉም። ዜሮ ነው የሚመጣው። ዶት ፕሮዳክቱ ኮዝ 90 ብታስገቡ ዜሮ ነው። ስለዚህ ዶት ፕሮዳክት የሚያሳየው ሁለት ቬክተሮች ምን ያክል ፓራል ናቸው የሚለው ኢንዲኬት ያደርገናል። which means ይሄን ስተነትኑት work is equal to f dot s ማለት ነው ማለት ነው magnitude of s what cos theta work done is equal to the product of force and the displacement እንሸረዋለን in the same direction የሚለውን እሺ in the direction of የሚለውን እንሸረዋለን። መጣለሁ I mean እንሸረዋለን ስል ይጣፋል ማለት አይደለም። መጣለሁ but this theta is the angle between the force and the displacement. it is not the angle between the force and the horizontal plane. በፎርሱና በሆሪዞንታል ፕሌኑ መካከል ያለው ማለት አይደለም። ለምሳሌ ፎርሱ እንደዚህ ሆኖ ፕሌኑ ይሄ ከሆነ ቴታ ማለት እቺ ናት ማለት አይደለም። በፎርሱና በዲስፕሌስመንቱ በፎርሱና ቦዲ ወደ በሄደበት አቅጣጫ መካከል ያለች አንግል ናት ማለት ነው። ያስማማናል? ቆይ ለምሳሌ ቀላል ነው እኮ f = 10 ኒውተን ነው። ከዛ 5 ሜትር ተንቀሳቀሰ። ወርክ ደኑ ስንት ነው? በሉታቸው ቆራሽ 50 አንግል የሚባል ነገር የለም። ወይም በፎርሱና በዲስፕሌስመንቱ መካከል ስንት ዲግሪ ነው? ፓራል ናቸው። 0 ዲግሪ ኮዝ 0 ስንት ነው? 1። ስለዚህ 1 ጊዜ 10 ጊዜ 5 50 ይመጣል። ኦኬ ሜቢ እንደዚህስ ቢሆን ኖሮ let's say this is f 10 ኒውተን ከዛ ደግሞ እቺ ደግሞ 60 ዲግሪ ናት። ከዛ 5 ሜትር ተጓዘ። አሁንስ ወርክ ደምረና fs and fs cos theta እንጠቀም። fs cos theta አይደል? እሺ f ስንት ነው? 10 ጊዜ 5 ሲባዛ ኮስ 60 ያስማማናል። ወይም ደግሞ ቶ f ስንት ኮምፖነንት አላት? 2 አንደኛ fx ሁለተኛስ ይሄንን ሆሪዞንታል ዲስፕሌስመንት እንዲሄድ ያደረገው x ኮምፖነንት ነው y ኮምፖነንት ነው? x ኮምፖነንት። ስለዚህ work done is equal to fx ይባዛ the displacement። fx ማለት የf ምን ኮምፖነንት ናት? cos times what s f ስንት ናት? 10 cos ስንት 60 cos 60 0.5 ይባዛ s 5 ስንት ይመጣል? 25
ወይም ደግሞ ዝም ብላችሁ ኤፍኤስ ኮስ ቴታ ኤፍ ስንት ናት 10 ኤስ ስንት ነው 5 በኤፍ እና በኤስ መካከል ይሄው ፎርሱ ይሄው ዲስፕሌስመንቱ ስንት ዲግሪ አለ 60 ዲግሪ ኮስ 60 0.5 ስንት ይመጣል? እሺ ግን ደግሞ እንደዚህስ ደግሞ እስኪ 60 ዲግሪ ነው ያደርገው እስኪ ደግሞ 30 ዲግሪ እናድርገው let's say f is equal to 10 ከዛ 5 ሜትር ነው የተጓዘው አሁን 30 ዲግሪ አርኳት አሁን ስንት ነው ይመጣ ለምን what about the angle በዩ yes እቺ አንግል በማንና ማን መካከል ያለችው በፎርሱና በምን በፕሌኑ መካከል በፎርሱና ዲስፕሌስመንት ወዴት ነው የተንቀሳቀሰው ቦዲ ወደዚህ ነው አይደል ፎርሱ ይሆንና ዲስፕሌስመንት ነው በፎርሱና በዲስፕሌስመንት መካከል ስንት ዲግሪ ነው 0 ዲግሪ አይደለም እንዴ ኮስ 0 1 ነው ተግባባናል እቺ አንግል እንዳሸውዳችሁ ተስማማ ለምን ይሄው ፎርሱ ይሄው ወደዚህ ነው እየተጎተተ ያለው ቦዲው እየሄደ ያለው ወደዚህ ነው በሁለቱ መካከል ምንም ዲግሪ የለም 0 ነው እቺ ዲግሪ እንዳትሸውዳችሁ እቺ ዲግሪ በፎርሱና በሆሪዞንታል ፕሌኑ መካከል ያለች ናት ማለት ነው so theta is the angle between ማንና ማ is the angle between yes the force and force እና ዲስፕሌስመንቱን ብቻ ነው የምናየው ማለት and the displacement በፎርሱና በዲስፕሌስመንቱ መካከል ያለው ነው የምንመለከተው ማለት if there is no change of position the work done is 0 change of position ከሌለ work done 0 ነው አንድ ንቃ ከዚህ አንስታችሁ እዚህ አድርሳችሁ መልሳችሁ እዚህ ብታመጡ ስራ አልሰራችሁ እሺ ያስማማል እቺ ጽንሰ ሀሳብ ትከብዳለች አትከብድም አይደል this work done it is what a scalar quantity it is a scalar quantity and its SI unit is what and its SI unit yes its SI unit is joule SI unit joule ነው ማለት ነው and it's scalar quantity ነው የተወሰኑ ኤግዛምፕሎችን ቴክስት ቡካችን ላይ ያሉ ቆንጆ ኤግዛምፕሎች አሉ አክቲቪቲ ላይ እነሱንም እየሰራን ነው የምናልፈው so to be work is done ስራ ተሰርቷል ለምባል ስንት ኮንዲሽኖች መሟላት አለባቸው ስራ ተሰርቷል ምንለው መቼ ነው to be work is done ስራ ተሰርቷል ለማለት አንደኛ ፎርስ ምን መደረግ አለበት መኖር አለበት ፎርስ ከሌለ ስራ የለም ፎርስ must be what applied okay force applied መደረግ አለበት ሁለተኛ force applied ተደረገ ሶስት ሁለተኛ there must be what force applied ተደርጎ displacement ከሌለ change of position ከሌለ ስራ ሰርቷል አልተሰራም there must be what there must be a displacement along እሱን ሐሳባው ምን ወደሚል እናሸጋግረዋለን there must be a displacement along the direction of the force or there must be a displacement in ይገባል but the displacement must not be perpendicular with the force ፎርሱና ዲስፕሌስመንቱ ፐርፔንዲኩላር መሆን የለባቸውም ወደሚል እናሳድገው ተመልከቷ ፎርስ ወዴት ነው አፕላይ እየተደረገ ነው ወደዛ ቦዲ ወደዚህ ዲስፕሌስ ቢያደርግ ስራ ይሰራል አይሰራም ለምሳሌ ቀደም ይሄ 5 ሜትር ቢሆን ይሄ 10 ኒውተን ቢሆን እቺ 60 ብትሆን ስራ ትሰራል አይሰራም ፎርስ ወደዛ ነው w is equal to ምን አላችሁ በፎርሱና በዲስፕሌስመንት መካከል አንግል አለ አላ ስለዚህ fs ምን አላችሁ ኮስ ቴታ ብላችሁ ሰርታችሁ አመጣችሁ አይደል ፎርስ ወደዚህ ነው ዲስፕሌስመንት ወደዚህ ነው ፎርሱና ዲስፕሌስመንቱ ምን መሆን ነው የማይጠበቅባቸው ፐርፔንዲኩላር አይሁኑ እንጂ ስራ ይሰራል ፐርፔንዲኩላር ከሆኑስ ፎርስ ወደዚህ ያወጣችሁ ቦዲ ወደዚህ ዲስፕሌስ ቢያደርግስ ስንት ዲግሪ ያለው በፎርሱና በዲስፕሌስመንቱ ኮስ 90 0 ስለዚህ ፎርሱና ዲስፕሌስመንቱ ምን መሆን የለበትም ፐርፔንዲኩላር አይሁን እንጂ ስራ ይሰራል ማለት ነው ያስማማናል አይደል ኦኬ ሉክ ለምሳሌ 10 ኒውተን አውጥቼ ይሄንን ወንበር 6 ሜትር ብገፋው ወርክ ዳኔ ስንት ነው በሉታ 60 ጁል ያስማማናል አይደል አሁን ተሸክሜዋለሁ ፎርስ ወዴት ነው እያወጣሉት ወደ ላይ ነው ማውጣው ኦኬ 10 ኒውተን ፎርስ ባወጣና 6 ሜትር ወደዚህ ብጓዝስ ስራ ሰርቻለሁ አልሰራውም እስኪ ንድገመው እስኪ ይታየን በደንብ
እንዲታየን ደግሞ ሎክ 6 ሜትር ተጓዝኩኝ። ስራ ሰርቻለሁ አልሰራሁም? ሰርቻለሁ አልሰራሁም? ሰርቻለሁ። መቼ? ወንበሩን ወደ ላይ ሳነሳው። ኃይል ወዴት ነው የማወጣው? ወደ ላይ አይደለም? ቦዲውስ ወዴት ነው እየሄደ ነው? ወደ ላይ አይደለም? እኔ ኃይል ወደ ላይ ሳውጣ ወንበሩ ወዴት ነው? ወደ ላይ። ስለዚህ ወንበሩ ከመሬት አንስቼ ስሸከመው ስራ ሰርቻለሁ። ከተሸከምኩት በኋላ ሲሄድ ስራ ሰርቻለሁ አልሰራውም? ለምን? ፎርስ ወደ ላይ፣ ዲስፕሌስመንት ወደ ጎን። ስራ አልሰራውም። ልክ አንስቼ ስሸከመው ግን ስራ ሰርቻለሁ። ምን ያክል ነው ዳን እየሰራው ስራ? ወንበሩን አንስቼ ስትሸከመው ወርክ ኢዝ ኢኳል ቱ ፎርስ ታይምስ ምንድን ነው ተባለ? ዲስፕሌስመንት። ስንት ኒውተን ይመዝናል አላችሁ? 10 ኒውተን ነው ኃይል ያወጣሁት አይደል? ኦኬ 10 ኒውተን ሲባዛ ምን ያክል ነው ሄደው? ቁመቴን ያክል ሜትር ከ65 ነኝ ይመስለኛል። ይሄው 16.5 ጁል ሰርቻለሁ። አንስቼ ስሸከመው ተሸክሜው ሲሄድ ግን ስራ አልሰራው። ያስማማናል? ስለዚህ ፎርስና ዲስፕሌስመንቱ ተመሳሳይ አቅጣጫ ላይ ከሆኑ ኦልዌይስ there is what work done ማለት ነው። አትሸወዱማ ከዚህ በኋላ መቼም አይደል? እሺ እስቲ ቀለል ያሉ አንድ ሁለት ኤግዛምፕሎችን እንስራ። አንድ ሁለት ኤግዛምፕሎችን ሰራ አክተናል። ሰጥቻቸዋለሁ እኮ ግን ይሁን ከሚቀር ይሁን። ወደ ስዕል ራሳችሁ ትቀይሩታላችሁ። እሺ ስዕል አለው ጥያቄው፣ ግን ስዕሉ ይቅር ራሳችሁ ወደ ስዕል ቀይሩት። horizontally if the man exert a force of 200 newton, what is the work done by him in displacing the box 100 meter along the horizontal? እስቲ የተወደዳችሁ ሌላስ አለ እንዴ? አዎ አላሉ። እስቲ ቀጥሉ። እስቲ ሁለተኛውም ደግሞ when a force of 150 newton is made to act a body at rest, calculate the work done by this force. እሺ እስኪ የመጀመሪያው ስዕሉን ወደ ስዕል ቀይሩት። እሺ ፊዚክስ ቀላል ነው። ስዕል ካረጋችሁት ብቻ ይቀላል። ወደ ስዕል ጥያቄውን በቃ ወደ ስዕል እስቲ እንዴት አደረግሽው? እስቲ አንድ ባንድ ቀይረው። አንድ ሰውዬ የጎተተ ነው የሆነ ቦክስ ሮፕ አለ፣ ገመድ አለ። ከዛ ዳት ሜክስ አን አንግል። ኦኬ ገመዱ ነው 60 ዲግሪ የሰራው ከሆሪዞንታል ጋር። አነበብሽው? the rope that makes an angle of 60 degree with the horizontal። ስለዚህ ኢንክላይንድ ፕሌን ላይ አይደለም የተቀመጠው፣ የሚጎትተው ገመድ 60 ዲግሪ ሰርቷል ነው ሐሳቡ። ቀጥሉ። ገመዱ ነው 60 ዲግሪ የሰራው። ሳልከው ስዕሉን እስቲ ያሳየኝ። እስቲ የት አለ ስዕሉ? ሳለው አንተ ተለቃርክ እንዴ? ሳሉታ። እስቲ እንዴት አደረገው? አንተ ሰው እንዴት ነው? ኦኬ ሰውየውንም ሳልከው። እሺ እስቲ ቆይ ሆሪዞንታል ማለት ነው አይደል? ከዚህ ጋር 60 ዲግሪ ስራ እስኪ። እንዴት ነው የሚለው? 60 ዲግሪ መስራት ማለት እንዴ 90 ዲግሪ ነው። 60 ዲግሪ እንዴት ነው? በቃ ወደ ላይ ወደዚህ 60 ዲግሪ እኮ ይሄ ነው ገመዷ። ስለዚህ 60 ዲግሪ ሰርቷል ከሆሪዞንታሉ ጋር ገመዱ። ይሄውና ቦክሱ ማለት ነው አይደል? ሮፕ ዳት ሜክስ አን አንግል ኦፍ 60 ዲግሪ። ሮፑ ይሄው ገመዱ 60 ዲግሪ ሰርቷል። ሮፕ ሮቴሽን ደግሞ in physics it's a force. if the man exert a force of ምን ያክል ፎርስ ነው ያወጣው ገመዱ ላይ? 200 ኒውተን። what is the work done by him in displacing the box 100 meter along the horizontal? ቦክሱን ስንት ሜትር ቢወስደው? 100 ሜትር ቢወስደው የሰራው ስራ ስንት ነው? work is equal to በፎርሱና በዲስፕሌስመንቱ መካከል አንግል አለ የለም? ስንት ዲግሪ ናት? ስለዚህ work done ማለት fs what cos theta። ኤፋችን ስንት ነው? 200። ኤሳችን 100። ኮስ ስንት? 60። ኮስ 60 ማለት 1/2 ነው። 100 እና 100 10 ሺህ ነው የሚመጣው። 10 ሺህ ጁል። ወይም ይሄንን ደግሞ እናመጻድቀው ካላችሁ ደግሞ 10 ኪሎ
ጁል ሺ ኪሎ 10 ኪሎ ጁል ብላችሁ ማስቀመጥ ትችላላችሁ። ሁለተኛ when a force of 150 newton is made to act the body at rest, its velocity increases to 10 meters per second in 5 meters per second. Calculate the work done by this force. መጣልሽ ስንት 7500 at rest ማለት ፍጥነቱ ስንት ነበር? ዜሮ። በቃ v ኢኒሻል አትብል v በል its velocity increased to 10 meters per second. velocity ወደ 10 meters per second መጣ። ስንት velocity ይታያል? ሁለት። ይሄንን v initial ይሄንን v final በለው። in 5 seconds time is equal to 5 seconds. calculate the work done. work done ፈልግ። work done is equal to force times what? the displacement. force አለ displacement አለ የለም። ግን there is a change in velocity. የፍጥነት ለውጥ ይታያል። የፍጥነት ለውጥ አለ ማለት ምን አለ? acceleration አለ። acceleration ካለ ስንት ፎርሙላ አለ? አራት. the first one v final is equal to v initial plus 8. the second one v final square is equal to v initial square plus 2s. the third one distance is equal to v initial t plus 1 over 2 8 square. the fourth one distance is equal to v final plus v initial over 2 times t. so distance ለማግኘት የትኛው እንጠቀም? ይሄኛው ዲስታንስ የለውም እንሰርዘው። ይሄ ዲስታንስ አለው ግን ምን አለው ደግሞ? አክሰለሬሽን ደግሞ እዚህ ውስጥ የለም። እንቶ ሶስተኛስ ትችላለህ እንደምጠቀም መስራት ምንም ችግር የለም። ይሄንስ acceleration okay acceleration ከምፈልግ ይቅርብኝ። ይሄኛውን ትችላለህ አልችልም? so this is going to be force times displacement ማን መጠቀም ይችላል? v final plus v initial over 2 times what? t. ፎርሳችን ስንት ነው? 150. v final 10, v initial 0 divided by 2 time is 5. so this is going to be 155 times what? 5 25 ጊዜ 15 3 7 5 3750 ጁል ወይም ደግሞ ይሄ 3.75 ኪሎ ጁል። that is all። እንግዲህ ቀጣይ ስንመጣ ታይፕስ ኦፍ ወርክ ደን የምናየውናል። ዋናው ጽንሰ ሐሳብ ያለው እዛ ጋር ነው። ቀላል ነው። ወርክ ደን ብዙ አይከብዳችሁም። እንደነገርኳችሁ እዚህ አጠቃላይ ሁለት ጽንሰ ሐሳብ ብቻ እንድትይዙ ነው የምፈልገው ለኢንተራንሳችሁ። አንደኛው ወርክ ኢነርጂ ቴረም ነው። ሁለተኛው ኮንዘርቬሽን ኦፍ ኢነርጂ ነው። በቃ እነሱ ናቸው ብዙ የሚያሰሩም። እሺ የጀመርነው ከኢነርጂ ነው። ኢነርጂ is the ability to do work አለን። what does it mean work አለን? work is the product of force and displacement, but the force and the displacement must not be ምን መሆን የለባቸውም? perpendicular መሆን የለባቸውም። perpendicular ከሆኑ ስንት ይመጣል? ዜሮ ይመጣል። there are different types of work done። ብዙ አይነት work done አሉ ወይም ደግሞ በብዙ አይነት መንገድ ስራ ሊሰራ ይችላል። let's see types of work done. types of work done ስራ በስንት አይነት መንገድ ሊሰራ ይችላል? let's see some of them። የተወሰኑትን እንመልከት። the first one work can be done by applied force. work done by applied force. by applied force apply በመናረገው ፎርስ ስራ ሊሰራ ይችላል። ኮንስታንት የሆነ ፎርስ አፕላይ ማድረግ ማለት ነው። ኢዮ ኑ እኔ ነው የምትከተሉ። let's see here we have a body። እዚች ላይ f የሚባል ፎርስ አፕላይ እናርግበት እና ቦዲው ከዚህ ተነሳና displace አርክቶ እዚህ ጋር መጣ ብለን እንያዝ። this is the displacement. so the work done by applied force ከጠይቃችሁ work done ማለት ነው force times what? displacement። ወርኳ applied ከሆነች ፎርሷ ምን ትሆናለች? applied በተደረገ የተሰራው ስራ ይኸው አለቀ። ስለዚህ work done by applied force ማለት force applied በምን ማባዛት ነው? በdisplacement። the second one work done against friction. work done against friction. work done against friction። እሺ ሪያሊቲው ላይ እናምጣው። ይሄንን ቦዲ ወደዛ በገፉት ፎርስ ኦፍ ፍሪክሽን ወዴት አለ? ወደ ኋላ አይደለም? ወደዚህ ፎርስ ኦፍ ፍሪክሽን አለ አይደለም? ስለዚህ እናንተ ወደዚህ በመገፉበት ሰዓት ላይ እየሰራችሁ ያለው ስራ ማንንም በመቃወም ነው። ፍሪክሽን ኦፖዝ እያደረገ ነው ቦዲ ወደፊት እየሄዳል ያለው። we call that one work done by what? work done against what? ፍሪክሽን ኦፖዝ በማድረግ የተሰራ ስራ። ለምሳሌ ይሄን ነምበር ልክ ስገፋው አፕላይ ያደረኩት ፎርስ አለ ወንደርፉል ጥሩ ነው። ከዛ ደግሞ ወደ ኋላ ደግሞ ምን ይገጥቷል? ፎርስ ኦፍ ፍሪክሽን። ስለዚህ work done by applied ከተባለ ፎርስ applied times displacement። work done against friction ከተባለ ደግሞ work done against friction ማለት ወርክ ማለት ምን ማለት ነው? ኖርማሊ ፎርስ ታይምስ what? ዲስፕሌስመንት። ወርኳ ፍሪክሽን ከሆነች ፎርሷ ምን ትላለች? ፍሪክሽን። ጨረሰን አለቀ። እሺ ሲ work done against gravity. work done against gravity ይሄም ቀላል ነው። work done against gravity ለምሳሌ አንድ ዕቃ ከመሬት አንስታችሁ እዚህ ጋር አስቀምጡ እስኪ ከፍ ያለ ቦታ። እሺ ይሄን ነምበር አንስቼ
እዚህ ጋር ሳስቀምጠው ስራ ሰርቻለሁ ፎርስ ወደ ላይ ነው ያወጣሁት ቦዲው ወደ ላይ ሄደው ነገር ግን ፎርስ ወደ ላይ በማውጣበት ሰዓት ላይ ቦዲው እየሄደ ያለው ግራቪቲን አጌንስት በማድረግ ነው ወይስ ወደ ግራቪቲ ነው እኔም ቦዲ ሳነሳው ግራቪቲን ምን እያደረኩ ነው እየተቃወምኩ ነው አጌንስት እያደረኩ ነው ግራቪቲ ወርታችሁ ጎትቷል ነው ወደ ላይ ወስዷል so in this case work done on ማለት force times what the displacement but against gravity ከተባለ ፎርስ ምን ማድረግ ነው gravity force of gravity because the minimally ማውጣው ፎርስ ከፎርስ ኦፍ ከእቃው ክብደት ጋር እኩል ነው እቃ 50 ኒውተን የሚመዝነው ሆኖም 45 ባወጣ አላነሳው 49 ባወጣ አላነሳም ሚኒመምሊ ስንት ማውጣት አለብኝ ከ50 በላይ or minimum amount የመጨረሻ ለአፕሮክሲሜት እንዲመች 50 ብለን ወስደናል which means work done against gravity is equal to force of gravity ማለት ከማን ጋር እኩል ነው force of gravity ማለት mg አይደለም ኦኬ እንዲህ ዲስታንስ ነው እንዲህ ሲሆን 8h mg h አለቀ ቆይ now work done ምንድነው against gravity or by gravity ሳነሳ against gravity አይደል አሁንስ work done by by gravity ይባላል ቦዲዎች ወደ ታች ፎልስ ያደርጉ work done by gravity ነው ቦዲዎችን ወደ ላይ ስናነሳቸው work done against gravity ነው ማለት ነው ይከብዳል ብያላስም ቀላል አይደለም ከብደም እሺ ቀላል ነው በቃ ያላችሁ ትምህርቱ let's see some examples here የተወሰኑ ኤግዛምፕሎችን እዚህ ጋር እንይ calculate a work done by applied b work done by friction if coefficient of friction is equal to 0.4 c ነገራችኋለሁ c አንደኛ c ኔትወርክ ደን ከወርክ በኋላ ኢነርጂ ከኢነርጂ ፓወር አለቀ ከዛ አለ ኮሊዥን ይቀጥላል ዋናው ዛሬ የምናየው ሐሳብ ነው ኮሊዥን ሁለተኛን ጨምር push of 18 newton moves a 5 kilogram block up 30 degree inclined plane the coefficient of kinetic friction is 0.25 and the length of the plane is 20 meter. Calculate the network done. የመጀመሪያው መጣላችሁ ጨዋታ ነው እንዴት እኮ እንደምታበረቱኝ አው በሉ እስኪ አው ጎበዞች እሺ ምን ነው የሚለው a 200 newton force acts on 10 kg box አንድ 10 kg የሚመዝን ቦክስ አለ ስንት ኒውተን ተገበረበት 200 ኒውተን በዚህም አድርጉት በዚህ መብታችሁ ነው along the horizontal if the box move horizontally for ለስንት ሜትር ሄደ 20 ሜትር አይደል 20 ሜትር ተጓዘ ኦኬ ምን ይጠይቃችሁ ወርክ ደን ባይ applied ኤን እንስራ እስኪ ወርክ ማለት ፎርስ ታይምስ ምንድነው ዲስፕሌስመንት አይደል applied ከሆነችስ ወርኳም ትናለች applied forces applied force applied ማለት ስንት ነው apply ያደርጋችሁ force act 200 ጎበዝ ልጅ ሲባዛ ዲስፕሌስመንት 20 ሜትር ስንት ይመጣል 4000 ኒውተን ሜትር ወይም 4000 ጁል እሺ a b work done by friction or work done against friction work done ማለት force times ምንድነው ዲስፕሌስመንት ወርኳ ፍሪክሽን ከሆነች forces friction በቃ force of friction ማለት force of friction ማለት ነው mu times fn times displacement mu ስንት ነው 0.4 fn ከማን ጋር እኩል ነው ቦዲ መሬት ላይ ተቀመጣ fn ወደ ታች mg ያለው ጎበዝ ወደ ላይ ምን አለው fn ስለዚህ fn ከmg ጋር እኩል ነው m ስንት ናት 10 ግራቪቲ 10 ጊዜ 10 100 ሲባዛ ዲስፕሌስመንት ስንት ሜትር ነው 20 አይደል እንዴ ኦኬ 0 ስጠፋ ነጥብ ወጣች 4 ጊዜ 1 4 8 1 2 ስንት ይመጣል 800 ጁል 800 ጁል but ይሄ ቦዲ ወደዚህ ሲጎተት ፎርስ ኦፍ ፍሪክሽን ወዴት ነው ወደ ኋላ ፎርስ ኦፍ ፍሪክሽን እና ዲስፕሌስመንቱ አንድ አይነት አቅጣጫ ላይ ናቸው ኦፖዚት ናቸው አይደል ኦር ለምሳሌ በፎርስና በዲስፕሌስመንት መካከል 0 ዲግሪ ነው ያለው ሶ ወርክ ደን ኢዝ ኢኳል ቱ ኤፍኤስ ኮስ ቴታ ብትሉ ኮስ 0 1 ነው
በፎርስ ኦፍ ፍሪክሽን እና በዲስፕሌስመንቱ መካከልስ here it is the force of friction ቦዲ ግን ወደዚህ ነው ዲስፕሌስመንቱ ስንት ዲግሪ ነው 180 ኮስ 180 ኔጌቲቭ 1 ስለዚህ ኔጌቲቭ ነው የምትሆነው ይቺ ኔጌቲቭ 800 ጁ ነው አይደለም ኦፖዝ ነው የሚያደርገው 180 ዲግሪ ይሰራል which means force it can be positive it can be negative it can be zero force መቼ ፖዚቲቭ ይሆናል ከ0 እስከ 90 ዲግሪ ባለው ውስጥ ፎርስ እና ዲስፕሌስመንቱ 90 ዲግሪ ይሰሩስ ወርክ ደኑ ስንት ይላል 0 ፎርስ እና ዲስፕሌስመንቱ 180 ዲግሪ ይሰሩ ኔጌቲቭ ይሆናል ማለት ነው ሶ ወርክ ደን ኔጌቲቭ መሆን ይችላል ይችላል ኦኬ ይሄ አፕላይድ ነው ይሄ ፍሪክሽን ነው ሲ ምንድነው የጠየቃችሁ እሷን ነው የምፈልገው እንደዚህ አይጠይቁም ኔትወርክ ደን ሁሌ የምትጠይቁት ኔትወርክ ደን ነው የጠየቃችሁ ስንት ወርክ ደን አላችሁ ደምሯቸው ወርክ ደን ባይ አፕላይድ ሲደመርማ ወርክ ደን አጌንስት ፍሪክሽን ወርክ ደን ባይ አፕላይድ 4000 ሲደመር ወርክ ደን አጌንስት ፍሪክሽን ኔጌቲቭ 800 ስንት ይመጣል 4000 ሲቀነስ 800 ስንት ይመጣል 3200 ጁል አንድ ሰው ደግሞ አይ እምቢ ቢል ደግሞ he can do it also like this ና አሁን አንተን ፈልጋለሁ አፕላይድ ሲሆን ፎርሷን አፕላይድ አድርገን ፍሪክሽን ሲሆን ፎርሷን ፍሪክሽን አድርገን ኔት ሲሆን ወርክ ማለት ፎርስ ታይምስ ዲስፕሌስመንት ነው ወርኳ ኔት ስትሆንስ ፎርሷ ምን እናደርጋት ፓተርኑን ተመልከቷ ወርኩ አፕላይ ሲሆን ፎርሱ አፕላይድ አድርግ ወርኩ ፍሪክሽን ሲሆን ፎርሱን ፍሪክሽን አድርግ ወርኩ ኔት ሲሆንስ ፎርሱስ ኔት ፎርስ አላቃ ኔት ፎርስ ማለት ስንት ፎርስ ይታያል እዚህ ቦዲ ላይ ሆሪዞንታሊ ወደ ጎን የሚያዙት ትክክለ ሁለት ወደዚህ ኤፍ ወደዚህ ፎርስ ኦፍ ፍሪክሽን ስለዚህ ኔት ማለት ከሁለቱ ምን ማድረግ መቀናነሳ አይደል ማስ ሲቀነስማ ኤፍ ሲቀነስ ፎርስ ኦፍ ፍሪክሽን ታይምስ ያስማማል በቃ ፎርሱ ስንት ነው 200 ፎርስ ኦፍ ፍሪክሽን ስንት ፎርስ ኦፍ ፍሪክሽን ማለት ነው ሚው ታይምስ ኤፍ ወይም ኤምጂ ዲስፕሌስመንት 20 እስኪ በዚህ እንስራው 200 ሲቀነስ ሚው 0.4 ኤፍኤን ከኤምጂ ጋር እኩል ነው ኤምጂ ማለት 100 ነው ታይምስ 20 ይመጣል አይመጣም ቼክ እናድርገው እስኪ ስንት ይመጣል 200 ሲቀነስ 0 ስቴፋን እንትወጣይ ስንት ሆነ 40 ሲባዛት 20 200 ሲቀነስ 40 160 ጊዜ 20 ስንት ይመጣል 3000 3200 ይሄው ራሱ 3200 በዚህ ይሰራል ማለት ነው ተግባባ እሺ ቆይ ሁለተኛው ጥያቄ ላይ ስመጡ ያው ካልኩሌት ኔትወርክ ደን አይደል የሚለው ኤ ወርክ ደን ባይ አፕላይድ ቢ ወርክ ደን ባይ ግራቪቲ ሲ ወርክ ደን ባይ ፍሪክሽን ዲ ኔትወርክ ደን አራቱንም ፈልጉት እስኪ አራቱንም ስሩት a push of 80 ኒውተን moves ይላል a 5 ኪሎግራም ብሎክ አፕ ምን እየተደረገ ነው ፑሽ በ80 ኒውተን 5 ኪሎግራም የሚመዝን ብሎክ ምን ላይ ነው 30 ዲግሪ ኢንክላይንድ ፕሌን አለ ስንት ዲግሪ ነው 30 ዲግሪ ስንት ነው 5 ኪሎግራም ምን እየተደረገ ነው ፑሽ በስንት እየተገፋ ነው ይሄው ስዕሉ the coefficient of kinetic friction አለ ስንት ነው coefficient of kinetic friction 0.25 and the length of the plane ሌንግዙ ስንት ነው ሪዝመቱ ስንት ነው ሌንግዙ ያ ማለት ምን ቦዲ ሜሮ ዲስፕሌስመንት ማለት ነው ሌንግዙ ዲስፕሌስመንታችን ስንት ናት ዲስፕሌስመንታችን ሜትር ካልኩሌት ሲፈልጉት እስኪ ሰሩት ABC ይሄው ወርክ ደን ባይ አፕላይድ ወርክ ደን አጌንስት ግራቪቲ ወርክ አጌንስት ፍሪክሽን እና ኔትወርክ ደን ምን ነው የምንጠቀመው ምን ራሱ ማን ነው ፎርስ ኦፍ ግራቪቲ አሁን የሚጎትተው ኤምጂ ነው አሁን የሚጎትተው ግን ኤምጂ ሳይን ቴታ ነው እስቲ መጣለ ሁሉም ሰራው ኔትወርክ ነው ሶስቱን ሰራው ዝም ብለህ አፕላይድ ግራቪቲ ፍሪክሽን ነው አልፈለግም ቀደም ነው የሰራው ማለት አይደለ ፈጥናል ጎበዝ ልጅ ወርክ ደን ባይ አፕላይድ 1300 ሌላስ 1300 ለምን 1300 ለምን 1300 ለምን ምንም በምን አባስተ ለምን ቴታ ተጠቀምክ ቴታ በማና ማን መካከል ነው ያለችው በኤፍ እና በኤስ መካከል አይደል ይሄ ፎርሱ ነው ቦዲስ ወዴት ነው ይሄዳለው ዲስፕሌስመንቱ አንግል አለ በማላቸው የለም መጣ ጨረስን እኮ ኢነርጂ ብለን ልንጮ ነው
ልንጮ ነው። what an amazing concept it is. ኢነርጂ ከአንድ ወር በፊት የደረሰበትን ደረጃ ነው ይዣችሁ መጣው ማስተምራችሁ። እሺ በእኛ ጊዜ እንደዚህ አልነበረም። ከአንድ ወር በፊት ግን ደግሞ ተቀየረ፣ አደገ፣ ሰፋ ወደ ላይ ወጣ። እሺ ና the first one work done by applied no አንዴ work done ማለት ምን ማለት ነው? force times the displacement. work applied ከሆነች force ምን ማድረግ ነው? applied ያደረጋችሁ force ስንት ነው? 80 ስንት ሜትር ነው የተጓዘው? length of the plane 20 አለቀ። cos theta is the angle between the force and the displacement. force ወደዚህ displacement ወደዚህ በሁለቱ መካከል ምንም አንግል የለም። 0 ዲግሪ ነው። cos 0 1 ነው። ለመሸወድ ነው። 80 ጊዜ 20 1600 ጁል ጨረሰ። ቢን እንስራ እስኪ። work done what by gravity. work ማለት force times displacement ነው። work done by gravity or work done against gravity ከሆነ ወደ ላይ ሲገፋ ወደዚህ ምን ይጎትቷል? አንደኛ ምን ይጎትቷል? ወደ ኋላ mg sin theta። ሌላ ወደ ታች ምን ይጎትቷል? ፍሪክሽን አለ ደግሞ አይደለም እንዴ? ያው ኮኤፊሺየንቱ ፍሪክሽን ብሎናል። እናንተ ወደ ላይ ሲገፉት ወደዚህ ምን ይጎትቷል? ፎርስ ኦፍ ፍሪክሽን። ስለዚህ አፕላይዱ ሰራ። ኦኬ ግራቪቲ ማለት ይቻት ግራቪቲ ያለችባት ማናት? mg sin theta። ያስማማና ተግባባን። ስለዚህ ፎርሳችን ማን ነው ወደ ታች የሚጎተው? mg sin theta ሲባዛማ አለቀ። መጣለው ባንተ ደግሞ m ማስት ነው 5 ግራቪቲ 10 ሳይን ስንት 30 ሲባዛ 20 50 ሳይን 30 1 2 25 ጊዜ 20 5 100 አይደለም እንዴ? አለ አይመን ደግሞ ሰግዶ ከመጣ በኋላ ሐሳብ ቀየረ። ምን አለ? በኤምጂስ ብንሰራው አለ ሂካን ቀደም ወርክ ደን አጌንስት ግራቪቲ ኤምጂ ምንድነው ብያቸዋለሁ? ኤች አይደለም ኤምጂ። ኤች ማለት የቷ ናት? ኤች የቷ ናት? ይቻት አይደል? እስኪ ኤችን ፈልጓት። ኤች ማለት ምን ማለት ነው? ሳይን ቴታ ማለት ምን ማለት ነው? ኦፖዚት ኦፍ ዋት? ሃይፖተነስ። ሳይን ቴታ ኦፖዚታችሁ ማን ነው? ከቴታ ፊት ለፊት ያለው ኤች። ሃይፖተነሳችሁ ማን ነው? ረጅሙ ኤስ ወይም ሌንግዙ አይደለም? ኤስ ከስራ እንዳለ ክሪስኮስ ኤች ታይምስ ዋት ኤች ኤስ ታይምስ ሳይን ቴታ ኤስ ሳይን ቴታ። ስለዚህ በኤች ቦታ ማንን መክተት ይኖርባል ማለት ነው? ኤስ ሳይን ቴታ። ኤም ስንት ነው? 5 ጊዜ 10 50። ኤስ ስንት ናት? 20 ሳይን ስንት? 30 20 ሳይን 30 10 አይደለም? 10 ጊዜ 50 ሳይን 30 1 ኦቨር 2 1 ኦቨር 2 ሲባል 10 ጊዜ 50 5 ያው ነው፣ ለውጥ የለውም ማለት ነው። እሺ ሲ ላይ ምንድን የጠየቃችሁ? ቀጥሎ ሲ ወርክ ደን አጌንስት ፍሪክሽን። ወርክ ማለት ምን ማለት ነው? አለ ፎርስ ኦፍ ፍሪክሽን ዳኒ ፎርስ ታይምስ ዋት ዲስፕሌስመንት። አጌንስት ፍሪክሽን ከሆነ ፎርስ ኦፍ ፍሪክሽን። ፎርስ ኦፍ ፍሪክሽን ማለት ሚው ታይምስ ኤፍኤን ታይምስ ዲስፕሌስመንት። ሚው ስትላት 0.25። መቼም ለእናንተ አይደገምም ከእንግዲህ። ኤፍኤን ከማን ጋር እኩል ነው? መቼ ኤምጂ ወጋው አንተ ኤፍኤን ኤምጂ ኮስ ቴታ ኖርማል ፕሌን ላይ ሲቀመጥ ኤፍኤን ከኤምጂ ጋር እኩል ነው። አሁን ኤፍኤን እና ኤምጂ እኩል ናቸው። ኢንክላይንድ ፕሌን ላይ ቢሆንስ ኤፍኤን ከማን ጋር እኩል ነው? ከኤምጂ ኮስ ቴታ ጋር ታይምስ ዋት ዲስፕሌስመንት 0.25። ኤም ስንት ነው? 5 ግራቪቲ 10 ኮስ ስንት? 30 ሲባዛ ዲስፕሌስመንት ስንት ሜትር ነው? 20። ስለዚህ 0 ሲጠፋ ነጥቡ እዚህ 2.5 ይመጣል። 2.5 ሲባዛ በ5 ሲባዛ 0.86 ሲባዛ በስንት? በ20። አባዙና ነገሩኝ። 0 ሲጠፋ ነጥቡ 25 ጊዜ 0 ሲጠፋ ነጥቡ 25 ጊዜ 2 50 50 ጊዜ 5 250 ሲባዛ 0.86 ይመጣል። ቶሎ በሉ እስኪ 1900 ቶሎ በሉ። ካልኩሌተር አባዙ፣ ችግር የለም። በእጃችሁም አባዙ፣ ምንም ችግር የለም። እሺ 200 አንድ ሺህ ምናምን እኔ ጉዴ 215 ጁል። እሺ ተመልከቱ። አንዴ ስራ ታቆሙልኛላችሁ። አንድ ጊዜ ቆይ በፎርሱና በዲስፕሌስመንቱ መካከል ስንት ዲግሪ ነው ያለው? በአፕላይድ ፎርሱና በዲስፕሌስመንቱ መካከል ኮስ 0 ስንት ነው?
ምንም የለም ኮዝ ዜሮ አንድ አይደለም እሺ በኤምጂ ሳይን ቴታ እና በፎርሱም በዲስፕሌስመንት መካከል ኤምጂ ሳይን ቴታ ወደታች ጎቷል ቦዲ ወደዛ ይሄዳል ስንት ዲግሪ ነው መካከላቸው ያለው 180 ኮስ 180 ነው ኔጌቲቭ አንድ ስለዚህ ተቃራኒ ነው ቦዲው ከሚሄድበት በተቃራኒ አቅጣጫ ስለሆነ ተቃራኒ ነው ኔጌቲቭ አደርጋለሁ እሺ ፎርስ ኦፍ ፍሪክሽንስ በተቃራኒ ነው ከሱ ጋር ነው የሚሄደው ወዴት ነው ፎርስ ኦፍ ፍሪክሽን የሚጎትተው እቃው ወደ ኋላ ነው ሁሌ አይደል እቃው ወደፊት ይላል እሱ ወደ ኋላ ይጎትቷል ስለዚህ ፖዚቲቭ ኔጌቲቭ ስለዚህ ወርክ ደን ኔጌቲቭ መሆን ይችላል ስለዚህ ወርክ ደን አጌንስት ፍሪክሽኑ ምንድን ነው ኔጌቲቭ ዲ ላይ ምንድን ጠይቃችሁት ኔት ወርክ ደን ስለዚህ ወርክ ደን ማለት ፎርስ ታይምስ ዲስፕሌስመንት ነው ብላችሁኛል እቺ ኔት ከሆነች አይ ቶ ኔት ወርክ ደን ማለት ስንት ወርክ ደን አለ ኔት የተጣራው ማለት ቀላቅለው ሁሉንም ስንት አለክ ወርክ ደን ባይ አፕላይድ አለ ሌላስ ወርክ ደን አጌንስት ግራቪቲ አለ ሌላስ ወርክ ደን አጌንስት ፍሪክሽን አለ ወርክ ደን ባይ አፕላይድ 1600 ባይ ግራቪቲ ኦር አጌንስት ግራቪቲ ኔጌቲቭ 500 ፍሪክሽንስ ኔጌቲቭ 215 ስንት ይመጣል 1600 ሲቀነስ 500 ፖዚቲቭ ላይ ኔጌቲቭ ነው ኔጌቲቭ ነው ለምን ስንት ይመጣል ስቲፎ 800 85 እሺ ድንገት ስቲፎ ደግሞ ብልጭ አለበት በዚህ መንገድ አልሰራውም ምን ብሎ ሰራው መሰላችሁ ወርክ ደን ማለት ዳኒ ፎርስ ታይምስ ዲስፕሌስመንት ከሆነ ኔትወርክ ደን ፈልጉ ከተባለ ለምን ታለፋናለ ፎርሱን ለምን ኔት አናረጋውም ኔት ፎርስ ታይምስ ዲስፕሌስመንት ኔት ፎርስ ማለት እዚህ ቦዲ ላይ ስንት ፎርስ እየተገበረ ነው እስኪ ተመልከቱ እስኪ ዋይ ኤክሱን ብታወጡት ወደዚህ ምን አለ አፕላይድ ፎርስ እየተደረገ ነው አይደል እንዴ ወደዚህ ወደ ኋላ ማን ይጎትቷል ኤምጂ ሳይን ቴታ ሌላ ወደዚህ ማን ይጎትቷል ፎርስ ኦፍ ፍሪክሽን ስለዚህ አፕላይድ ሲቀነስ እነዚህ ፎርሶች አይደል ኔታችን ማለት አለኝ አፕላይድ ፎርስ ሲቀነስ አይደል እንዴ እኔ በ50 ነምበር ወደዚህ ብጎትተው ሐሴት በ30 ብትጎትተው ኔቱ ስንት ነው እኔ በ50 ሐሴት በ30 ኔቱ ስንት ነው 20 that is why f applied ሲቀነስ ማ force of friction ሲቀነስ ማ mg sin theta ያው ኔት ፎርስ ማለት ይሄ ነው ሲባዛማ በዲስፕሌስመንት ብለን መጨረስ እንችላለን ይሄን ሁሉ ስቴፕ ለምን አስኬድከን አለ መብቱ ነው ማንንም አይከለክለው applied ፎርሳችሁ ስንት ነው 80 ሲቀነስ apply 80 ፎርስ ኦፍ ፍሪክሽንስ ማለት ምን ማለት ነው ሚው ታይምስ ኤፍኤን ከማን ጋር እኩል ነው ኢንክላይንድ ፕሌን ላይ ከሆነ ከኤምጂ ኮስ ቴታ ጋር ከኤምጂ ኮስ እናስገባለን ማስ ኤምጂ ስንት ነው ማስ 5 ግራቪቲ 10 ስንት ይመጣል 50 ሳይን ስንት 30 ዲስፕሌስመንት 20 እስኪ በዚህ እንስራ 80 ሚው 0.2 እስኪ እናባዛ ማስ 5 ጊዜ 10 50 ኮስ ስንት 30 አይደል ኮስ 30 ሲቀነስ 50 ሳይን 30 ማለት ስንት ይመጣል 25 ሲባዛ በስንት 80 ሲቀነስ 0.25 ሲባዛ በ50 ሲባዛ በኮስ 30 ስንት ይመጣል 10.7 ሲቀነስ ስንት 25 ሲባዛ በስንት በ20 ይሄ እንዳለ ቀናንሳችሁ አባዙት እርግጠኛ ነኝ ከተሳሳትኩኝ እንግዲህ ማስተማር ላቆም ነው 885 ጁል ይሄ 885 ጁል ካልመጣ ይሄም አልመጣ ምን ያርሉም ጥፋተኛ ስቲፎ ነው እሺ አስተምራለሁ ቀናንሱና አባዙት ራሱ ይመጣል ማለት ነው 885 ስለዚህ አንደኛ ኔትወርክ ደን ስትጠየቁ ያሉትን ወርክ ደኖች በተክላላ ፈልጋችሁ መደመር ግን ደግሞ እንደዚህ ከምትደክሙ ደግሞ ኔትወርክ ደን ማለት ኔት ፎርሱን በዲስፕሌስመንት ማባዛት ኔት ፎርስ ማለት ቦዲ ላይ እየተገበረ ያለው ቦዲው ዲስፕሌስ ታዲያ እንዴ ዋይ ላይም እኮ ኤፍኤን አለ ኤምጂ ስኮስ ቴታ ምናምን አናካትሙ ነው ወርክ ሊሰራ የሚችለው ማን ነው ወደ ላይ ኤፍኤን አለ ግልጽ ነው ወደ ታች ኤምጂ ኮስ ቴታ አለ ግን ወርክ ደን የሚሰራ ልጅ ማን ነው ወይም ቦዲ ወዴት ነው ዲስፕሌስ የሚያደርገው ሆርዞ እንደዚህ አይደል ፕሌን ላይ አይደል ስለዚህ እዚህ ላይ ያሉትን ፎርሶች ነው የሚሰሩት እዚህ ላይ ማን አለኝ ፎርስ አፕላይድ አለ ሌላ ማን አለ እዚህ መስመር ላይ የሚታያችሁ ሌላስ ፎርስ ኦፍ ፍሪክሽን እነዚህ ሶስቱ ደምሮ ኔታቸው ነው ወጥቶ በዲስፕሌስመንት ማባዛት መጣል አልመጣም እንዴ 886 ምሪሰ 75 ነው በቃ ለዛ ነው እንዴ መጥቷል እሺ ተግባባል እያየን ያለነው ጽንሰ ሐሳብ ምንድነው ወርክ ኢነርጂ ፓወር እስቲ አንዴ እኔ እንደስ እንዲለኝ ወርክ ኢነርጂ ፓወር what does mean work እኔ በቋንቋ አምናለሁ እሺ በመተርጎም አምናለሁ ወርክ what does mean work ስራ አዎ እኛ ኖርማሊ የምናውቀው ስራና የፊዚክስ ስራ ግን ይለያያል አይደል የቤት ስራ የክፍል ስራ ላፕቶፕ መስራት አቆመ ምናምን የምንጠቀመው ቃላትና የፊዚክሱ ስራ የሚለው ሐሳብ ይለያያል ይያዛችሁ ይመስለኛል ኢነርጂ ጉልበት አለም ፓወር አቅም ነው አላችሁኝ በጣም ጥሩ ሶ ከነዚህ ከሶስቱ ጽንሰ ሐሳብ ማን ይቀድማል ብለን ነበር ኢነርጂ what does mean ኢነርጂ አላችሁኝ ኢነርጂስ
Yes. We call it God, but some atheists and some scientists call it energy. እኛ God ብለን እንጠራዋለን እነሱ ደግሞ energy ብለው ይጠሩታል. Why? Because energy is omnipresent. ሁሉም ቦታ ይገኛል. God is also omnipresent. Energy is omnipotent. ሁሉንም ነገር ይሰራል. God is also omnipotent. We cannot see God by our eyes. We cannot see also energy by our eyes. God is neither created nor destroyed. አይፈጠርም አይጠፋም. The same with that. Energy is also neither created nor destroyed. God has no beginning and end. መጀመሪያም የለውም መጨረሻም የለውም. Energy also has no beginning and end. That is why we call it God, but some atheists they call it what? Energy ብለው ይጠሩታል. እኛ ጋር ብለን የምንጠራውን ጽንሰ ሐሳብ እነሱ ኢነርጂ ይሉታል. ለምን? both of them are the same. ኳንተም መካኒክስ ምናምን ዲፕሊ ገብታችሁ ብታጠኑት ሁለቱም ተመሳሳይ ናቸው. ጋድ አለው ብለን የምናስቀምጠው ካራክተር እና ኢነርጂ አለው ብለው የሚያስቀምጡት ካራክተር they are almost the same, but God and energy are not the same. Energy or God is a source of energy, is not energy. God energy አይደለም ግን የኢነርጂ ሶርስ ነው, የኢነርጂ ምንጭ ነው. Because we have religion, ሃይማኖት ስላለም ማለት ነው ሁላችንም ያስማማን. This energy, it is neither created nor destroyed. The same with God. አትፈጠርም አትጠፋም. It's just transform it form. ፎርሟን ነው እየቀያየረች የምትመጣው. አንድ ኢንተረስቲንግ ኮንሰፕት ላስቀምጥላችሁ. ቅድም ሰውን ፈጠረውና በውስጡ እስትንፋስ አስቀመጣላችሁ. He gave him his energy. ኢነርጂ ነው በውስጡ ያስቀመጠበት. look የዳኒ ጣቶች ይንቀሳቀሳሉ. why? ዳኒ has an energy. ዳኒ በውስጡ ኢነርጂ ስላለ ጣቶቹ ይንቀሳቀሳሉ. ዳኒ ያወራ ነው. why? he has an energy በውስጡ ስላለ ነው. ያለኔ ትእዛዝ ያለኔ ፍቃድ ኩላሊቴ ውሃ እያጠራ ነው. ሳምባዬ አየር እያስገባ እያስወጣ ነው. ልቤ ደም ይተፋል፣ ደም ይወስዳል። እንቀጥል። እሺ ጨጓሬ ያለኔ ፍቃድ አልፈቀድኩም ግን እየፈጨ ነው. why? because I have ኢነርጂ በውስጤ ስላለ። ማንኝ እኔ አረ ጮክ በሉ። ማንኝ ጮክ በሉ። ዳኒ. why? because I have ኢነርጂ ስላለኝ you call me what? ዳኒ. but one day when this energy goes out, እቺ ኢነርጂ የወጣች ሰዓት ላይ ጣቶች ያሉ ግን አይንቀሳቀሱም። ሳምባ ያለ አየር አያስወጣም አያስገባም። ጨጓራ ያለ አይፈጭም። ኩላሊት ያለ አያጣራም. and also at that time when people ask you ማን ነው ብለው ሲጠይቋችሁ ማን ብላችሁ ትመልሱላችኋላችሁ? ሬሳውን ወደ መቃብር ይዘነው እንሂድ። ዳኒ የሚባለው ስም ይቀራል። ጆሮም አይኑም ሁሉ ነገር እንዳለ ሬሳ። ኦኬ ዳኒ ተብሎ እንዲጠራ የሚያደረገው በውስጡ ያለው ኢነርጂ ነው. that energy it's neither created. አልተፈጠረችም። ለምን? ከተፈጠረ አካል ውስጥ አይደለም የሚወጣችሁ፣ ከፈጣሪው ስለወጣች አልተፈጠረችም። ትጠፋለች ሰው አጠፋም። ደግሞ አጠፋም። ከአንድ ወር በፊት አሉ before 1 month የራሽያ ሳይንቲስቶች ረጅም ዓመት for 10 years የሰው ልጅ ከሞተ በኋላ ነፍሱ ወዴት ትሄዳለች ብለው ረጅም ዓመት ምርምር አደረጉ። አንዱ እቺን ነፍስ ትራክ ለማድረግ ብዙ ጣሩ። ፋይናሊም ደግሞ አገኙት። ትራክ የሚያደርጉበትን መንገድ ኮንሽስ የሆነው ማይንዳችንን ማለት ነው፣ ወይም ነፍስ ለምን እንጠራትን ነገር ትራክ ለማድረግ እሷን ብዙ ሞከሩ። ኮድ ተሰጣት። ኦኬ ሰው ሲሞት እቺ ነፍስ ወዴት ትሄዳለች? ኮድ ተሰጣው። ከኮምፒውተር ጋር አገናኙት። before 10 years ሞከሩ but before 1 month ከአንድ ወር በፊት ቀደም ብሎ ደግሞ አንድ ፈቃደኛ ሰው የመጣ ሊሞት ደርሷል። አልጋው ላይ ተኛ። አስቀመጡበት፣ መመርመር ጀመሩ። at the moment ሰውየው ሲሞት ነፍሱ ወዴት እንደምትሄድ ትራክ ማድረግ ጀመሩ by GPS። በጣም ፈጠነች፣ ሊያገኙት አልቻሉም። ብን ብላ ጠፋች። but after some minute ኮምፒውተሩን ሪፍሬሽ ያደረጉት ወደ 100 ቢሊዮን ዓመት ርቀት ከምድር ርቃ አንድ ጋላክሲ ላይ ተቀምጣለች። it's amazing, it's not destroyed። አልጠፋችም፣ እዛ ጋር ተቀምጣለች። ኦልሞስት ከኛ ጋላክሲ እጅግ በጣም ሩቅ የሆነ ጋላክሲ ላይ ኦልሞስት like 100 ቢሊዮን ላይት ይር ዓመት ልክ እንደዛ ርቀት ላይ ተቀምጣለች። አልጠፋችም። that is why energy is neither created nor destroyed. so they call it energy, but we call it God. ስለዚህ ኢነርጂ የሚባል ነገር አይምሯችሁ ላይ ሲመጣ
ምን አይምሮአችሁ ላይ ብልጭ ይበል? ጋድ የሚለው ነገር ኢነርጂ ኢዝ ናይዘር ክሬተር ኖር ዲስትሮይድ። ይሄ ነገር መሸምደድ አይጠበቅብም። ለምን ኢነርጂና ጋድን አንድ ናቸው እያልኩ አይደለም ያለሁት፣ ግን ኢነርጂ ሲባል ጋድ ብልጭ ይበልበት። ጋድ ኢዝ ናይዘር ክሬተር ኖር ዲስትሮይድ። ኢነርጂ ኢዝ ኦልሶ ናይዘር ክሬተር ኖር ዲስትሮይድ። ጋድ ኢዝ ኦምኒ ፕሬዘንት፣ ሁሉም ቦታ ይገኛል። ዋት አባውት ኢነርጂ? ኢት ኢዝ ኦልሶ ኦምኒ ፕሬዘንት፣ ሁሉም ቦታ ይገኛል። ወንደርፉል ወንደርፉል። ሶ ይሄንን ኢነርጂ ነው የምናየው ማለት ነው። ይሄን ኢነርጂ ምን ብሎ አስቀመጠው ሳይንሱ? is the ability to do work። አንድ ሰው ኢነርጂ እስካለው ድረስ ወይም ደግሞ በውስጡ እስትንፋስ እስካለች ድረስ he has the ability to do work፣ ስራ የመስራት ብቃት አለው። which means ነገሮችን የመቀየር ብቃት አለው ወይም ካፓሲቲ አለው አለ። it is the ability or the capacity to do work። there are different forms of energy። ብዙ አይነት ኢነርጂዎች አሉ። there are different forms። የተለያየ ፎርም ይዞ ልናየው ይችላል። there are different forms of energy። there are different forms of energy. some of them are የተወሰኑትን ልንካላችሁ። some of them are kinetic energy፣ potential energy። አንድ ላይ ጠቅለል አድርገን ኮሌክቲቭሊ we call them what? mechanical energy። ኦኬ mechanical energy። ከዛ ደግሞ ከአንድ ሳምንት በኋላ የምናየው ደግሞ አለ ዳኒ ሚኪ ሳውንድ ኢነርጂ። ኦኬ ሳውንድ ኢነርጂ። ዛሬ በጣም ነው የሞቀው። ሂት ኢነርጂ። there is also heat energy። በላ ምግብ ቅድም ደከም ብሎ ነበር፣ አሁን ነቃ ብሏል። ኬሚካል ኢነርጂ ዳቦ በላ። ኬሚካል ኢነርጂ ምግብ ውስጥ ታገኙታላችሁ። ኬሚካል ኢነርጂ and the other one is light energy. there is also light energy. there are different forms። ኒውክሊየር ኢነርጂ ኦኬ አናውቀውም። ከኛ ቤት ሩቅ ነው። ከኛ ቤት ሳይሆን ከኢትዮጵያም ሩቅ ነው። ኒውክሊየር ገና ነው፣ ሩቅ ነው። ስለዚህ ተውት። እንደ ሀገራችን እንሂድ። ሀገራችን ውስጥ ዳቦ አለ፣ ሰው ይሮጣል፣ ግማሹ ይዘላል። መካኒካል ኢነርጂ አለ፣ ይጮሃል። እንደኔ ያለው መምህር ሳውንድ ኢነርጂ አለ፣ ይሞቃል። ሂት ኢነርጂ አለ፣ ብርሃን አለ፣ ላይት ኢነርጂ አለ ማለት ነው። ያሉት ኢነርጂዎች እናያቸው እስኪ። ኦኬ ሶ there are different forms of energy። ያስማማናል አይደል? ያስማማናል። ኦኬ ከነዚህ ፎርምስ ኦፍ ኢነርጂዎች ውስጥ አሁን ዛሬ የምናየው መካኒካል ኢነርጂ ነው። እዚህ ቶፒክ ላይ ያለው መካኒካል ኢነርጂን ብቻ ገንጥለውን እናወጣለን ማለት ነው። መካኒካል ኢነርጂ this mechanical energy is the sum of what? is the sum of kinetic energy and potential energy or mechanical energy ማለት ማና ማን ሲደመር ነው? it is the sum of kinetic energy and potential energy። የካይናቲክ ኤነርጂ እና የፖቴንሻል ኤነርጂ ድምር ነው። ማሆዬ መካኒካል ኤነርጂ። ስለዚህ መካኒካል ኤነርጂ the sum of kinetic energy and potential energy። እስቲ መካኒካል ኤነርጂ የካይናቲክ ኤነርጂ እና የማድምር ነው አላችሁኝ። የማድምር ነው የፖቴንሻል። እሺ ካይናቲክ ምንድን ነው? ለብቻችን አወጥተን ደግሞ እንመልከት። what does mean kinetic energy? ካይናቲክ ኤነርጂ ምንድን ነው? ካይናቲክ የሚለው ቃል ምን ኢንዲኬት ያደርጋል? ከዚህ በፊት movement። so kinetic energy is the energy possessed by a body because of its what? because of its motion። ወይም ደግሞ ካይናቲክ ኤነርጂ ሞሽን ኦፍ ኢነርጂ በመባል ይታወቃል። አንድ ቦዲ እንቅስቃሴ ውስጥ በሚሆን ሰዓት ላይ የሚኖረው ኢነርጂ ማለት ነው። ተስማማን አይደል? ኦኬ አንድ ቦዲ ሬስት ላይ ከሆነ ካይናቲክ ኤነርጂ ስንት ነው? ዜሮ። ያስማማናል አይደል? ሶ ካይናቲክ ኤነርጂ the energy possessed by body because of its motion። አብዛኞቻችሁ ታውቁታላችሁ። ካይናቲክ ኤነርጂ ፎርሙላው ምንድነው? ሁሉም ያውቃላ። ምንድነው? half mv square half mv square. the energy possessed by a body, it is a body, it has a mass. okay because of it is what? motion. it is velocity. አንድ ሰው በጣም በፍጥነት እየሮጠ ነው፣ አንድ ሰው ደግሞ ቀስ እያለ እየሮጠ ነው። ከሁለቱ ሞር ኢነርጂ ያለው ማን ነው? ሞር ካይናቲክ ኢነርጂ ያለው እየሮጠ ያለው ነው ቀስ ብሎ የሚሮጠው? በጣም በፍጥነት የሚሮጠው ወይስ ቀስ ብሎ የሚሮጠው? ኦኬ የሆነ ገደል ልዘሉ ስትሉ ምን ታደርጋላችሁ? ዝም ብላችሁ ነው የምትዘሉት ወይስ ምን ታደርጋላችሁ? ወደ ኋላ ትሄዳላችሁ። ከዛስ እንዲህ በስሎ ሞሽን ነው የምትመጡት?
ወይንስ እንዴት ነው? በጣም እየፈጠናችሁ ነው። ለምን? በጣም በሮጣችሁ ቁጥር ኢነርጂ ጌን ታገኛላችሁ። ያ የምታገኙት ኢነርጂ ነው ካይናቲክ ኢነርጂ። ለምን? በጣም ከፈጠናችሁ ኢነርጂ ጌን ታደርጉና ለገደሉ ጫፍ ስትደርሱ በደንብ መወርወር ትችላላችሁ። ቀስ ብሎ እንደዚህ ይመጣው ግን ልወርወር ቢል በደንብ አይወርወርም። ለምን? ኢነርጂው ሌስ ነው ማለት ነው። ያስማማል። ኤንድ ቅድም ብያቸዋለሁ። ወርክ ደን it is positive, it can be what negative, it can be also what zero, but kinetic energy is always positive. ካይናቲክ ኤነርጂ ግን ሁሉ ጊዜ ፖዚቲቭ ነው። ለምን? ማስ መቼም ፖዚቲቭ ነው ታውቁታላችሁ። ቬሎሲቲው ኔጌቲቭ ቢሆን እንኳን ኔጌቲቭ ፎር ስኩዌር ስቶ ምንድነው ነው ፖዚቲቭ። ሶ ካይናቲክ ኤነርጂ it is what always ምንድነው ፖዚቲቭ። እንግዲህ የቃላት ስህተት ካስቀመጥኩኝ ይቅርታ አድርጉልኝ ከወዲሁ። እሺ ካይናቲክ ኤነርጂ it is a scalar quantity፣ ስካለር ነው። it is a scalar quantity አላላላላላላ quantity and it is SI unit. SI unit ምንድን ነው? It's SI unit is what? It's a joule, because energy is also measured, or the SI unit of energy is also what? Joule. ስለዚህ SI unitaችን ማን ነው? joule ነው። ይከብዳል? አይከብድም። አይዞህ ታፍራለህ አንተ። አይዞህ አሁን መቼም እናንተ 12ኛ ክፍል ናችሁ። 20 ምናምን ቀን ይቀራችሁ። አትሊስት 30 ቀን ቢቀራችሁ ጠይቃችኋለሁ። ለዚህ 20 ምናምን ቀን ማስ ተሰጠው፣ ስፒድ ተሰጠው፣ ካይናቲክ ኤነርጂ ፈልግ። እንደው በማርያም እስኪ እንደው ማስ 10 ነው፣ ቬሎሲቲ 2 ነው። ካይናቲክ ኤነርጂ ፈልጉ። ማስ 10 ነው፣ ቬሎሲቲ 2 ነው። አንተ ንገረኝ፣ ትጣላኛለህ። ንገረኝ። ቬሎሲቲ 2 ነው። በለው ትመጣዋለሽ። አንተ አየር ላይ አበዛው ነው ካልኩ ይሄ 2 ነው፣ ይሄ 10 ነው። 20 አጨብጭቡለት። አንተ ቶሎ ብለህ ተናገር። ምን ሆናል እንዴ? አይ ሶ ካይናቲክ ኤነርጂ ኢዝ ኢኳል ቱ 1/2 mv ስኩዌር። ያስማማናል። ቆይ አሁን እዚህ ስፒድ 2 ነበር ልበላችሁ። 2 ካይናቲክ ኤነርጂ እንፈልጉ ብትባሉ ሆኖ ወርቶ የዳኒ ማስ ሲባዛ 2 ስኩዌር ያስማማናል አይደል? ኦኬ ዳኒ ግን ከዚህ ተነስቶ እዚህ ሲመጣ ለምሳሌ ስፒዱ ኮንስታንት ባይሆንስ ካይናቲክ ኤነርጂ ይለወጣል አይለወጥም? እዚህ ጋር ያለ ካይናቲክ ኤነርጂ እና እዛ ጋር አንድ አይነት ነው አይደል? if there is a change of kinetic energy, ይሄው ጉዱ። እሺ እንደው ጉዱ ካሳ if there is a change of kinetic energy, የካይናቲክ ኤነርጂ ለውጥ happen ካደረገ because of the force applied on it, ላይ አፕላይ በተደረገበት ፎርስ ምክንያት ካይናቲክ ኤነርጂ ቢቀየር because of the force applied on it. ለምሳሌ ቆይ እዚህ ጠረጴዛ ካይናቲክ ኤነርጂ ስንት ነው? 0። አሁን ካይናቲክ ኤነርጂ ተቀይሯል? ለምንድን የተቀየረው? ፎርስ አፕላይ ተደረገበት አይደለም? if there is a change of kinetic energy ምን አፕላይ ስለተደረገበት? ፎርስ አፕላይ ተደርጎበት ካይናቲክ ኤነርጂ ቢቀየር ወርክ ደን ማለት ነው። ኔትወርክ ደን ማለት ኔት ፎርስ ይባዛማ ዲስፕሌስመንት። ኔት ወርክ ደን ኢዝ ኢኳል ቱ ኔት ፎርስ ማለት ነው ማስ ታይምስ አክሰለሬሽን ሲባዛማ በሉታ በማ በዲስፕሌስመንት ማስ ታይምስ። እሺ አክሰለሬሽን የሚል ጽሁፍ ካለ ስንት ፎርሙላ አላችሁ? 4 ከአራቱ አንዱ ነው አውጡልኝ። ቪ ፋይናል ስኩዌር ኢዝ ኢኳል ቱ ቪ ኢንሽ ታስታውስታላችሁ ይሄን? እስኪ የኤን ፎርሙላ ከዚህ ውስጥ አውጡ። እቺን ወደዚህ አምጣት። ቪ ፋይናል ስኩዌር ማይነስ ዋት ቪ ኢኒሻል ስኩዌር ኢዝ ኢኳል ቱ ማን ቀረ? 2s ኤል ለማወቅ ለ2s 2 በ2 s ቤስ ቢጣፋ አክሰለሬሽን ማለት ማን ነው? ቪ ፋይናል ስኩዌር ማይነስ ቪ ኢኒሻል ስኩዌር ኦቨር ዋት 2s ታይምስ እዚህ ጋር ምን አለች? s ያስማማናል። እሺ ተመልከት። then s ቤስ ቢጣፋ m ምን አሰራጫት? m ቪ ፋይናል ስኩዌር ማይነስ ዋት m ቪ ኢኒሻል ስኩዌር። ሁለቱም ሰራው ለሁለቱም ነው አይደል? ለዚህም ነው አይደል ሰራው? ያስማማናል። ስለዚህ ሁለት ለዚህም ሰራለች ማለት ኦቨር 2 ማለት በሌላ አማርኛ ምን ማለት ነው? ያው 1 ኦቨር 2 እንደማለት ነው አይደል? ለውጥ አለው 1 ኦቨር 2 ብለው ያው ነው አይደል? ኦኬ 1 ኦቨር 2 ኤምቪ ስኩዌር ማን ነው? ካይናቲክ 1 ኦቨር 2 ኤምቪ ስኩዌር ካይናቲክ። የሁለቱ ካይናቲክ ኤነርጂ ልዩነቱ ምንድነው? ይሄኛው ምንድነው? ፋይናል። ይሄኛውስ ኢኒሻል። ካይናቲክ ኤነርጂ ፋይናል ማይነስ ካይናቲክ ኤነርጂ ኢኒሻል ምን ነው የሚያሳየው?
Change in what? Kinetic. So, if there is a change of kinetic energy due to the force applied on it, the net work done is equal to what? Change in kinetic energy on it. Then the net work done is equal to what? Net work done ከማን ጋር እኩል ነው? ከቼንጅ ኢን ካይኔቲክ ኤነርጂ ጋር. We call this theorem work energy theorem. Work energy theorem. Okay. Work energy theorem. Work energy theorem. Work energy theorem. ቆይ ተስማማን? ወርክ ኢነርጂ ቴረም ምንድነው የሚለው? ቢጠፋባችሁ እንኳን ወርክ ኢነርጂ ቴረም ስለ ወርክና ስለ ኢነርጂ ነው የሚያወራው። ቴረም ነው፣ ህግ ነው፣ ምናምን ነው ከተባለ ደግሞ ምን ጊዜም ህግ ለመሆን አንድ ነገር እኩል ነው የሚሆነው most of the time in physics concept። ስለዚህ ወርክ ኢነርጂ ቴረም ምንድነው ከተባለ ወርክና ኢነርጂ እኩል ናቸው ማለት ነው ወይ? ነው ወርክና ኢነርጂ ምንድናቸው? ወርክና ኢነርጂ ምንድናቸው? አይደሉም። ወርክና ማን ናቸው እኩል? ቼንጂንግ ካይናቲክ ኢነርጂ። ቆይ እንዳው ስሞትላችሁ ኢኒሺያል ካይናቲክ ኢነርጂው እንዳው 50 ቢሆን ፋይናል ካይናቲክ ኢነርጂው እንዳው 30 ቢሆን ስንት ይመጣል? 20 ይመጣል አይደል? መጀመሪያ ስንት ነበር? 50። ከዛ ስንት ቀረ? 30። 20ው ምን ያለ ነው ማለት ነው? ትራንስፈር የሆነ አይደለም? 20ው ኢነርጂ ወጥቷል። መጀመሪያ እኔ 50 ነበር ይልበላችሁ። ከዛ ሮጬ እዚህ ድረስ 30 ከደረስኩኝ 20ው ኢነርጂ ምን ብሏል ማለት ነው? ወደ ሌላ ነገር ተቀይሯል፣ ትራንስፈር ሆኗል፣ ወደ ሌላ ቦታ ተቀይሯል። ኦኬ ሶ ወርክ እኩል ነው ከማን ጋር? ኢነርጂ ትራንስፈር ከሆነው ኢነርጂ መጠን ጋር። ስለዚህ አንድ ቦታ ላይ ስራ ተሰርቷል ማለት ኢነርጂ ትራንስፈር ሆኗል። ስለዚህ ወርክ ደን ሆኗል ምንለው አንደኛ ፎርስ አፕላይ ሲደረግ፣ ሁለተኛ ቦዲው ዲስፕሌስ ሲያደርግና ዲስፕሌስመንቱ ከፎርሱ ጋር ፐርፔንዲኩላር ካልሆነ ኤንድ ዘ ሰርድ ዋን ኢዝ ኢነርጂ መስት ቢ ትራንስፈርድ። ኢነርጂ ትራንስፈር ያደርጋል ማለት ነው። ትራንስፈር ያደርጋል። አለበለዚያ እቺ ትራንስፈር ካላደረገች ዜሮ ከሆነ ኔትወርክ ደኑ ስንት ነው? ዜሮ ይመጣል። ስራ አልተሰራም ማለት ነው። ኔትወርክ ደኑ ዜሮ ከመጣ በቃ አሁን ጥያቄ ነው የምሰጣችሁ። ነፍ ወርክ ደን ከቼንጂንግ ካይኔቲክ ኤነርጂ ጋር እኩል ነው አላልኩም። እሺ እንዳስቱ አሁን ወደ እውነት በጣም እየተጠጋን ነው፣ ወደ እውነተኛው ዓለም። ኔትወርክ ደን ነው። ኔትወርክ ደን ቅድም እንዴት እንደሚፈልግ አይታችኋል። ለምሳሌ በአፕላይድ፣ በፍሪክሽን፣ በግራቪቲ ካለ ሶስቱም ምን ትላለህ? ቅድም ትደምርና ኔቱን ታገኛለህ። እሱ ከማን ጋር እኩል ነው? ከቼንጅ ኦፍ ካይኔቲክ ኤነርጂ ጋር ወይም ትራንስፈር ከሆነ ኢነርጂ መጠን ጋር። እስቲ ከቀላሉ እንጀምር። ኤግዛምፕል የተወሰነ ጥያቄ ልጻፍ። 0.6 ኪሎግራም particle has a speed of a, it is kinetic energy at a, b, the speed at b, c, the total work done. ቦዲዋን ከኤ ወደ ቢ ለማምጣት የሚያስፈልገው ቶታል ወርክ ደን ተጨረሱ። ይሄ ገባን አሉ እኮ አይደለ? ገባን አሉ። ይሄው አይቶ ይከብዳቸዋል። ይሆናሉ። እሺ ነው ይሁን ብለዋል። a car of mass a car of mass ሰው ነፍስ ወዴት ትሄዳለች? የነፍሷ ፍጥነት ስንት ነው? የነፍሷ ዲስፕሌስመንት እያለ ነው። እኛ ገና ካር እያለን ነው። እንፍጠን ውዶች። እሺ the car accelerate over አሁን ሌላው ሀገር በነፍስ ነው የሚማሩት። አይገርምም? the soul of mass ይላል 800 kilogram is traveling at 12 meters per second over a distance of 240 meters. The net force causing this acceleration. አንዲት ልጅ አለች ማስተምራት እንትና አሜሪካ ነው የምትኖረው እና በጣም ጂኒየስ ተማሪ ናት። እኔ በህይወት ዘመኔ እንደዚህ አይነት ተማሪ አይቻላቅም። በተለይ ደግሞ ውጭ ሀገር ያለ ተማሪ የመጨረሻ ሰነፍ ነው። አሚን ትምህርታችሁ በጣም የወረደ ትምህርት ስለሆነ የመጨረሻ የወረደ ትምህርት ነው፣ ግን በጣም ጀት ናት እና ኮንሰፕቶቹ ቀላል ናቸው። በአንድ ሳምንት ነበር የምጨርሰው አንድ ዩኒት ወርክ ኢነርጂ ፓወር ላይ ስንደርስ ግን ኢነርጂን ኦልሞስት 1 መንዝ ነው ያየነው
እና ይሄ በጣም አስፍተው ነው ያስተማሯቸው። ሌላው ላይ እኮ ፎርስና ዲስፕሌስመንትን አባዝተህ ወርክ አገኝ፣ ወርክ ይሰጣል፣ ፎርስ ይሰጣል፣ ዲስፕሌስመንት አገኝ ምናምን ነበር ጨዋታቸው። ኢነርጂ ጋር ግን ሲደርሱ ቴክ ታይም ረጅም ጊዜ ወሰድ። እያንዳንዷን ኢነርጂ ነው በተለይ የተማሩት። እና ለምን ብዬ ጠየኳት። በጣም ቆየን፣ 1 ወር ሆነን እኮ እዚህ ያልኳት። አልጨረስንም ትምህርት ቤትም አለችኝ። ለምን አስተማሪውን ጠይቁ እስኪ ይሄን ያክል ለምን አሰፋባችሁ ስላት ቢኮዝ አለም because this the concept of energy it control the world ዓለምን የሚቆጣጠረው for the future የሆነ AI አይደለም ኢነርጂ ነው። ኢነርጂን በሚገባ ኮንትሮል ማድረግ የሚችል ሰው ነው። ስማማና ኒውክሊየር ኢነርጂ ያላቸው ሀገራት በጠቅላላ አሁን አይደለ ጎንበስ ብለን ነው አይደለ የምንኖረው አይደለ ተው ካሉን እንተዋለን አይደለ ጀምሩ ካሉንስ እንጀምራለን። አማራጭ አለን የለንም አይደለ why because they have ኒውክሊየር ኢነርጂ። ሌላ ደግሞ ያልደረሰባቸው የኢነርጂ አይነቶች ደግሞ ገና አሉ። ዳትስ ዋይ መጨረሻ ላይ ያለው የዓለም ጦርነት በምን ይካሄዳል አለ ሰውየው ሲደመድም። በምን አለ አልበርት አንስታይን? በጥይት ሆነ፣ ከዛ በቦምብ ሆነ፣ ከዛ እንትን ሆነ፣ በኒውክሊየር ሆነ። የመጨረሻው የዓለም ጦርነት በምን ይካሄዳል? በእንጨትና በድንጋይ ነው። በድንጋይ ነው የምንወራወረው፣ በእንጨት ነው የምንደባደበው። you will see it it's going to be happen ያደርጋል። እሺ because of this energy አሁን ዓለም እየጠበበች ነው። መጨረሻ ላይ እቺን ነው የምታክለው። እቺን ታክላለች ዓለም። እቺን ድሮ ከዚህ አሜሪካ 3 ወር 4 ወር 6 ወር አካባቢ ይወስዳል ከዚህ አሜሪካ ለመሄድ። ስለዚህ ሰፊ ናት ዓለም። አሁን ከዚህ አሜሪካ ለመሄድ I think I'm not sure ግን 24 hours ወይም 36 hours 36 ሰዓት ወይም 24 ሰዓት ብስ ነው። 36 ሰዓት አስበቆል ደርሰህ ትመጣለህ። በ3 ቀን ውስጥ አሜሪካ ደርሰህ ትመለሳለህ ማለት ነው። ኦኬ አሁን እየተሰሩ ያሉ ፕሌኖችስ ደግሞ አሁን እንደው ድሮ አንድ ነገር ተብለናል። ድሬዳዋ አንድ ባቡር ተሰራና የድሬዳዋ ልጆች አለፈላችሁ ተባሉ። ምን ነው ስንባል ፈጣኑ ባቡር ድሬዳዋ ገባ ተብሎ ነው። ምን ነው ስንል እኔ እስካሁን ድረስ ጊዜ ወስድበታል። ግን ምን ነው ስንል በቃ አዲስ አበባ እየተማራችሁ ድሬዳዋ መኖር ትችላላችሁ ተባለ። እንዴት? ጠዋት 12 ሰዓት ትነሳለህ፣ 1 ሰዓት አዲስ አበባ ደርሳለህ፣ ክላስ ተምረህ 6 ሰዓት ለምሳ ትመጣለህ ቤት። ከድሬዳዋ አዲስ አበባ 1 ሰዓት ነው የሚወስደው በዛ ባቡር። እስካሁን ድረስ ግን አላውቅም፣ ቀን ነው የሚቆጥረው ይመስለኛል። ግን አሁን ፈጣኑ ባቡር ገና እየለመድን ስለሆነ ነው። እንዴት ዓለም እያነሰች እየመጣች እንደሆነ በጣም እያነሰች ነው። ኦኬ 12 ሰዓት ይቆያል ከአዲስ አበባ ድሬዳዋ ባቡሩ። ግን 1 ሰዓት ነው ይሄዳል የተባለው። ግን አሁን እንደ ቻይና ውስጥ የተሰራውን ቡሌት ትሬን ጃፓን ውስጥ ገብታችሁ ብታዩዋቸው 1 ሰዓት 40 ደቂቃ ምናምን ይፈጅባቸው ብለው ገጭ ነው። ዓለም እያነሰች ነው ማለት ነው። አይ ሶስተኛውን ተው፣ ሶስተኛው ትንሽ ከበድ ይላቸዋል። ሶስተኛ ቴክስት ቡካችን ላይ እንምጣ። ግሬድ 9 ኦኬ a car of mass 800 ኪሎ ግራም ቴክስት ቡካችሁ ላይ ያለ ጥያቄ። እሺ a car of mass አይት ነው ምንድነው ፈልጉ የሚለው አንተ የስንተኛው ጥያቄ? traveling what's the work done and the final velocity? What's the work done and the final velocity? work done እና final velocity ፈልጉ። a car of mass is traveling at 15 meters per second to east. ሉክ ውዶቼ አንዴ የፍጥነት ለውጥ አለ ማለት ፍጥነቱ ተቀያይሯል ማለት ምኑ ተቀያይሯል? የካይናቲክ ኢነርጂ ለውጥ አለ ማለት ወርክ ከማን ጋር እኩል ነው? ከቼንጂንግ ካይናቲክ ኢነርጂ ጋር። ምን ጊዜም ጥያቄ ውስጥ የፍጥነት ለውጥ ካያችሁ ፍጥነቱ ተቀያይሯል ማለት የፍጥነት ለውጥ አለ ማለት የካይናቲክ ኢነርጂ ለውጥ አለ። የካይናቲክ ኢነርጂ ለውጥ አለ ማለት ወርክ ደን ከማን ጋር እኩል ነው? ከቼንጂንግ ካይናቲክ ኢነርጂ ጋር።
እሺ ሁለተኛው ምን ሰራ ልጆች አንደኛውን ይጨርስ ልጆች ሁለተኛውን እየሰራችሁ እኔ አንደኛውን እያሰራው ልጅ ተግባባን ከዛ ደግሞ ሁለተኛውን ሲጨርስ ሁለተኛው ላይ እንመጣና አንደኛውን ሲጨርስ እስኪ ነው አንዴ ኦኬ እሺ እየጨርሳችሁ ሁለተኛውን እየሰራችሁ እኛ አንደኛውን ስራ ምን ይላል የመጀመሪያው ምን ይላል 0.6 ኪሎግራም ፓርቲክል ማስ አለ 0.6 ስታነቡ ጨርሳችሁ አንብቡ እሺ has a speed of speed ስንት ነው 2 ሜትር ፐር ሰከንድ ግን ምን ይላል አት ምን ይላል ፖይንት ኤ ጋር ነው ይሄ ስፒድ አለኝ ካይናቲክ ኢነርጂ ስንት ነው አለኝ 7.5 ጁል ነው ግን ምን አለኝ አት ፖይንት ቢ ጋር ያለው ካይናቲክ ኢነርጂ ነው ዋት ኦኬ ስለዚህ ስንት ፖይንት አለ እያለ ነው ስንት ፖይንት አለ እያለ ነው ሁለት አንደኛው ፖይንት ኤ ነው ሁለተኛው ፖይንት ቢ ነው ማለት ነው አለቀ ኤ ጋር ስፒዱ ተሰጥቶኛል ቢ ጋር ካይናቲክ ኢነርጂ ተሰጥቶኛል አለቀ ኤ ላይ ምርጥቃችሁት ካይናቲክ ኢነርጂ አት ኤ ጋር ያለው ካይናቲክ ኢነርጂ ማለት ነው 1/2 ምን ጋር ያለው ካይናቲክ ኢነርጂ ኤ ጋር ያለው 1/2 ማስ ስንት ነው 0.6 ቪ ስንት ነው አት ፖይንት ኤ ስንት ነው 2 ስኩዌር ስለዚህ በሁለት አንድ በሁለት 0.3 2 ስኩዌር 4 ይመጣል ስንት ይመጣል 1.2 ጁል ኦኬ ቢ ምን ሬት የሚጠይቀን ደ ስፒድ አት ቢ ጋር ያለው ስፒድ ቢ ጋር ምንድን ነው የተሰጣችሁ እናንተ ካይናቲክ ኢነርጂ ስለዚህ ካይናቲክ ኢነርጂ አት ቢ 1/2 mv የትኛው ስፒድ ኤ ጋር ያለው ወይስ ቢ ጋር ያለው ስኩዌር ካይናቲክ ኢነርጂ አት ቢ 7.5 1/2 ማስ 0.6 ቪቢ ስኩዌር በሁለት አንድ በሁለት ስንት ይመጣል 0.3 ቪቢ ስኩዌር ዲቫይድ ባይ 0.3 ቪቢ ስኩዌር ስንት ይመጣል 7.5 ሲካፈል 0.75 ሲካፈል 3 ስንት ይመጣል 25 ራዲካል ውስጥ ታስገቡት ቪ ቢ ጋር ስፒዱ ስንት ይመጣል 5 ሜትር ፐር ሰከንድ እሺ ሲሌም ሪቴካው ሲሌም ሪቴካችሁ ሲሌ ወርክ ደን አይደለም የምን ለውጥ ይታያችኋል እዚህ ጋር የካይናቲክ ኢነርጂ ለውጥ ካለ ወርክ ደን ከማን ጋር እኩል ነው ጎበዝ ልጅ ስለዚህ ወርክ ደን ከማን ጋር እኩል ነው ከቼንጂ ካይናቲክ ኢነርጂ ጋር ቼንጂ ካይናቲክ ኢነርጂ ማለት ካይናቲክ ኢነርጂ ፋይናል ሲቀርስ ካይናቲክ ኢነርጂ ኢኒሻል ፋይናል ካይናቲክ ኢነርጂ ስንት ነው ቢ ጋር ያለው ካይናቲክ ኢነርጂ ማለት ነው 7.5 ኢኒሻልስ ኤ ጋር እያለ የነበረው 1.2 ስንት ይመጣል ይስቀናንሱ 6.3 ጁል አለቀ በሰከንድ ነው ሁለተኛ እኔ ሁለተኛ ላይ ነኝ ሁለተኛ ላይ ነው ልኝ አይዞና ና ምን ተሰጥቷቸው ሁለተኛው ላይ a car of mass ስንት ተሰጥቷቸው 800 ኪሎ ግራም ሌላስ traveling at okay ስፒዱ ስንት ነው 12 ሜትር ፐር ሰከንድ the car accelerate አድርገች ማለት የፍጥነት ለውጥ አለ over a distance of በስንት ዲስታንስ ኦኬ ስለዚህ ስፒዱ 12 ነበር ከዛ አክሰለሬት አድርገ ማለት የፍጥነት ለውጥ አለ ስለዚህ ይሄኛው ስፒድ ምንድነው ኢኒሻል ነው ፋይናል ነው ኢኒሻል መጨረሻ ላይ ይነግራል ፋይናል ስለሚል እቺኛው ኢኒሻል ናት ማለት ነው ኦኬ ፋይናል ፈልግ ስለሚል መጨረሻ ላይ 240 the net force causing this acceleration net force አጭስ ነው 200 ኒውተን ጌታ ሆይ ትዝብት ነው ትርፉ ትዝብት ነው የሚል ዘፈን አለ ልበል አለ አይደል ትዝብት ነው ኔት ፎርስ ስንት ነው ኔትወርክ ደን ማለት ወርክ ደን ማለት ፎርስ አለ ዲስታንስ አለ ምን ትፈልጋለህ ማባዛት ነው ፎርስ ስንት ነው 200 ዲስታንስስ 240 ስንት ይመጣል 48000 ጁል ወይም ደግሞ 48 ኪሎ ጁል ቢ ላይ ምንድን የምትጠይቃችሁ what about the final velocity ስንት ነው ስንት መጣልሽ 12 እንዴት ለምን ፈልግ ምን የትኛው ፎርሙላ ተጠቅመሽ እሺ ትችያለሽ አንዴ ኑ አሁን she's right ሁላችሁም ግን እንደሷ መስራት የለባችሁም ቆይ አንዴ እስኪ ኮኔክት ዳውት መለስ እንበልና ከኋላ ያሉትን ዶቶች እናገናኛቸው ቆይ እንደው ግን እናንተ አንወሻሽ ተይ ነይ አዳምጪ ስሚ ይሄን ጥያቄ አዳምጡ እንደው አሁን ስለ ወርክ ቆይ ተው ልመጣ ነው
ለመጣ ነው ፋይናል ቬሎሲቲ ይተቋ ስለዚህ የፍጥነት ለውጥ አለ ይላል የፍጥነት ለውጥ ካለ ኔትወርክ ደን ከማን ጋር እኩል ነው አለችን ምን አለችን ከቼንጂንግ ካይነቲክ ኤነርጂ ጋር ዳንዬ ከዛ ኔትወርክ ደን ቼንጂንግ ካይነቲክ ኤነርጂ ማለት ካይነቲክ ኤነርጂ ፋይናል ሲቀነስ ካይነቲክ ኤነርጂ ምን አለችን ካይነቲክ ኤነርጂ ኢኒሻል ነው ቆይ መጣለው ይሄ ማለት 1/2 ኤምቪ ፋይናል ስኩዌር ኤስ 1/2 ኤምቪ ኢኒሻል ምን ስኩዌር ኔትወርክ ደናችሁ ስንት ይመጣላችሁ እዛ ጋር 48000 ተመልከቱ ቆይ እመጣለሁ እሺ አሁን ብዙዎቻችሁ ጥያቄ ተፈጥሮባቸዋል 1/2 ማስ ስንት ነው 800 ቪ ፋይናል አታውቀውማ ቪ ፋይናል ስኩዌር 1/2 ማስ 800 ቪ ኢኒሻል 12 ምን ስኩዌር እሺ ጥያቄ አልተፈጠረባችሁ ተፈጥሮባችኋል ይሄው 48000 በሁለት 400 ቪ ፋይናል ስኩዌር 400 12 ስኩዌር 144 48000 እስኪ ንገሩኛ አባዙልኛ 400 ሲባዛ በ144 57600 አይደል ይሄ ቫሪብል አለ ይሄ ቫሪብል የለው ላይክ ተርሞቹን መሰብሰብ እቺ ነው ወደዚህ ያሻግሯ ስንት መጣለች ትደመራለች ስንት ሆነለች 48000 ሲደመርማ 57000 ምን 600 ማን ቀረከ እኮ ይላል በኋላ 400 ቪ ፋይናል እስኪ ሁለቱ ሲደመር ይመጣል ምንድነው ቁጥሩ 105600 is equal to 400 ቪ ፋይናል ስኩዌር ለ400 ቀጥል ከዛስ አንተ ስንት ይመጣል ሲካፈል 400 በ400 ጣፍ ይሄ ለዚህ ሲካፈል 264 ኦኬ እቺ ስንት መጣች አለኝ ቆይ ኑ አንዴ ይሄ ስንት ይመጣል ተገድባቸዋል እኮ እያዩዋችሁ ነው ራዲካል ቪ ፋይናል ስንት ይመጣል 16.2 ቆይ ጥያቄ ጠይቁኝ እስኪ አሁን ጥያቄ ጠይቁኝ ቆይ አሁን ሁላችሁም እኮ ወርክ ኢነርጂ ፓወር ስለ ወርክ እያወራን ስለሆነ የምትጠይቁ ጥያቄ እንዳለ በወርክ እየሰራችሁ ነው ፈተና ላይ ስትቀመጡስ ወርክን በመጠቀም ስራው እሺ እንዴት ነው እንደዛ ነው ያስኬዳል ፈተና ላይ ቢሆን ይሄ ጥያቄ በወርክ ይሰራ በምን ታውቀዋለህ በለዋ ታውቀዋለህ አሁን ግን ወርክ ኔትወርክ ቼንጅ ካይነቲክ ኤነርጂ እኩል ነው ምናምን ወንደርፉል ጥሩ ነው ባይሆን ኖሮስ ስለ ወርክ ሳንማር ቢሆን ሲጠይቅ ነው ቾክ ምንድነው የጠይቃችሁት ቪ ፋይናል ቪ ኢኒሻል አለ ዲስታንስ አለ ምን ይጠይቀው ቪ ፋይናል የፍጥነት ለውጥ አለ የፍጥነት ለውጥ ካለ ምን አለ አክሰለሬሽን አለ አክሰለሬሽን ካለ ስንት ፎርሙላ አለ አራት ግን ደግሞ ቪ ኢኒሻል አራቱን ንገሩኝ እስኪ አራቱን ንገሩኝ እንዳለ ይውጣልን አራቱን ንገሩኝ አራቱን አንደኛ is equal to v initial plus ሁለተኛ v final square is equal to v initial square plus ሶስተኛ v initial t plus 1 over 2 square አራተኛ v final plus v initial over 2 times what t ኦኬ የትኛውን ፎርሙላ እንጠቀም v final ለማወቅ ይሄንን ብንጠቀም ታይም የለንም አክሰለሬሽን የለንም ይሄኛውን ብንጠቀም አክሰለሬሽን የለንም ዲስታንስ የለንም አይደል ይሄኛውንስ ብንጠቀም ታይም የለንም አክሰለሬሽን የለንም ይሄኛውንም እንዳንጠቀም ታይም የለንም ቪ ፋይናል ለማወቅ ሶሪ ስለዚህ ምን ይሻላል ሁለተኛውን ተጠቀም ቪ ፋይናል ለማወቅ ቪ ኢኒሻል አለ የለም አለ ኤስ ለችማ ምን ይሻላል ምን አለ እዚህ ጋር ፎርስ ካለ አክሰለሬሽን ይገኛል አይገኝ ፎርስ ማለት ነው ኔት ፎርስ ማለት ነው አይደል ኔት ፎርስ ስንት ነው 200 ማስ ስንት ነው 800 ታይምስ ዋት ለ800 እንዳትገደቡ ሁለት ሲካፈል ለ8 ማለት በ2 4 0.25 this is the acceleration አክሰለሬሽኑ ከተገኘ ሁለተኛውን መጠቀም ይቻላል ምን ማድረግ እንችላለን v final square is equal to v initial square plus v ፋይናላችሁ ነው የተወደዳችሁ አናቀውም v ኢኒሻላችን 12 አይደል ተሰጣችሁ plus 2 acceleration 0.25 distance s 240 እስኪ እናባዛልና ይሄ 144 ሲደመር 1/2 ስንት ይመጣል 120 ትክክል ሁለቱ ቢደመር ይመጣል 264 ራዲካል 264 ከስኩዌር ሲመጣ ድጋሚ ያውጭላቸው ወናት በካልኩሌተር ስንት ይመጣል
16.2 ያው ነው። ስለዚህ እንደዚህ ብላችሁ መስራት ይችላልላችሁ። በቀላሉ ደግሞ ኔት ፎርስ ካለ ማስ ካለ አክሰለሬሽን ይገኛል። አክሰለሬሽን ካለ አራቱን በማያያዝ ከአራቱ አንዱ ፎርሙላ ሰሌክት ማድረግ እንትን ይሄ እንዲግደብ እንዳትሉ በቃ እንዳትገደቡ ነው። ውጡ። እሺ ጣሱና ውጡ። ሶስተኛው እሺ ንገሪ። ትራስ ነው የሚሸልምሽ ነገር ቆንጆ ትራስ ንገሪ። ሶስተኛው 135 ኪሎ ጁል። እሺ ቋይ ያደረገችሽ ነው እንግዲህ 130 ኪሎ ጁል ነው። ኔጌቲቭ አለው ኔጌቲቭ አለው እያለች እሷ ደግሞ መለሰችልሽ። ጥሩ መልስ። እሺ ቢስ 5000። እሺ የመጨረሻው ወርክ ኢነርጂ ቴብል ላይ አንድ ጥያቄ ያሰራችኋለሁ፣ ከዛ እንጨርሳለን። አምስተኛ ሌላ ከዚህ ውጪ ደግሞ ከአራተኛው ውጪ አንድ ጥያቄ መጣልኝ። አስታውሰኝ እንዳረሳውሽ። ያሰራችኋል። ኑ እስቲ a car of mass 1250 ኪሎግራም አለ። ማሷ ስንት ነው? 1250 ኪሎግራም። there is a car መኪና አለች traveling due east። ወዴት እየሄደች ነው? ወደ ኢስት። በስንት? በ15 ሜትር ፐር ሰከንድ። እሺ the driver applies the brake ፍሬን ያዘ to slow እሺ to slow down the car to a velocity of 3 meter per second 3 meter per second ቆይ ወደ ኋላ መለስ በል። ዳይናሚክስ ላይ ና አንድ ሰውዬ በመኪና እየሄደ ድንገት ፍሬን ሲይዝ አስበው ፍሬን እስከሚይዝ ድረስ ያለችው ታይም ምን በባል ታውቃለች? አይደለም ታይሟ ሪአክሽን ታይም ብሎ ፍሬን እስከሚይዝ አይደለም እንዳረሷት። እሺ አሁን ግን የለም እዚህ ጋር አይለንም። ሁለት ስፒድ አለን። ይሄን ቪ ኢኒሻል ይሄን ቪ ፋይናል። ይሄም ወደ ኢስት ነው ይሄም ወደ ኢስት ነው። ኦኬ ዋትስ ዘ ወርክ ደን? ወርክ ደን ስንት ነው? ወርክ ደን በምን ይደረግላችሁ? በምን ቢሆን ነው የሚመቻችሁ እናንተ? የፍጥነት ለውጥ አለ። የፍጥነት ለውጥ ካለ ወርክ ደን ከማን ጋር እኩል ነው? ቼንጅ ካይናቲክ ኢነርጂ። ይሄ ማለት 1/2 mv ፋይናል ስኩዌር ማይነስ 1/2 mv ኢኒሻል ስኩዌር። አሁን እንደዚህ መክተትም ይቻላል፣ ግን ለማቅለል ደግሞ የጋራ ማንን ማውጣት አለች? ቅድም 1/2 m ብታወጡ አለች v ፋይናል ስኩዌር ማይነስ v ኢኒሻል ስኩዌር ይቀራል። ዳንዬ 1/2 ማስ ስንት ነው ጉዶቼ? 1250 v ፋይናል ስንት ነው? 3 ስኩዌር 9 v ኢኒሻል ስንት ነው? 15 ስኩዌር 225። እስኪ ቀናንሱልኝ በሁለት 625 አይደል? 625 9 ሲቀነስ 225 216 ኔጌቲቭ 216 ሁለቱ ቢባዛ እስቲ ይመጣል ኔጌቲቭ 135 00 በቃ ጁል። ኦኬ ከዛ እሷ ደግሞ አይ ኔጌቲቭ ኔጌቲቭ አይደለም ያለችው 135 ኪሎ ጁል ነው አለች። በምንም ደግሞ መለስ ይችላል ኔጌቲቭ ነው አለች። እሺ ኔጌቲቭ 135000 ጁል ይመጣል። ቆይ ኔጌቲቭ ነው ማለት ምንድነው ትርጉሙ? ምን እንደሚያሳያችሁ? በፎርሱና በዲስፕሌስመንቱ መካከል ስንት ዲግሪ ነው ያለው ማለት ነው? 180 አይደል? መኪናው ወዴት ነው እየሄደ ያለው? ወደ ኢስት። ፍሬኑ ግን ወዴት ነው የሚጎትተው? ፎርሱ ወደ ዌስት፣ እሱ ወደ ኢስት፣ ይሄ ወደ ዌስት። ስሎ ዳውን እያደረገ ነው። እሺ ቢላይ ምንም ጠይቃችሁ አሲዩም the car took ስንት ሰከንድ ቢወስድበት? 3 ሰከንድ ቢወስድበት what was the force? ፎርሱ ስንት ነው የሚለው 3 ሰከንድ ቢወስድበት ታይም 3 ሰከንድ ብትሆን ፎርሱ ስንት ነው? ፎርሱ ስንት ይመጣል? ስሎ ዳውን ለማድረግ 3 ሰከንድ ቢወስድበት ፎርሱ ስንት ይመጣል? እስቲ ንገረኛ እንደው በጌታ እስቲ የእናንተን ንገሩኝ። እኔ የእናንተን ንገሩኝ። ቆይ እዚህ ጋር ስራ የተሰራው በማን ነው? ይሄ ስራ የተሰራው በማን ነው? ይሄ ኔጌቲቭ 135000 በማን ነው የተሰራው? ንገረኝ። ስሞትላችሁ በማን ነው የተሰራው? በፍሬኑ አይደለም? ፍሬኑ ወዴት ነው የሚጎተው? ፍሬኑ ማለት አፕላይድ ፎርስ ነው? ፎርስ ኦፍ ፍሪክሽን ነው? ፎርስ ኦፍ ግራቪቲ ነው? ፎርስ ኦፍ ፍሪክሽን ነው። ስለዚህ እዚህ ጋር የተሰራው ስራ በማን ነው ማለት ነው? በፍሪክሽን ነው። ይሄ ማለት ደግሞ ፎርስ ኦፍ ፍሪክሽን ታይምስ ዋት
ዲስፕሌስመንት ስንት ነው የተሰራው ስራ? ኔጌቲቭ 135,000 ፎርስ ኦፍ ፍሪክሽን ነው ማለት ነው ፎርሱ። ዲስፕሌስመንቱ ስንት ነው? ስመጻደቅ ነው። በሌላ መንገድ እመጣለሁ። ዲስፕሌስመንቱ ስንት ነው? ወይ ዲስፕሌስመንት የለውም። እንዴት መጣ? የስ የፍጥነት ነው ስላለ ዲስፕሌስመንት ማለት ቪ ፋይናል ፕላስ ኦቨር 2 ታይምስ ዋት ቲ ነው። ስለዚህ ኔጌቲቭ 135,000 ፎርስ ኦፍ ፍሪክሽን ቪ ፋይናል ስንት ነው ውዶቼ? 3 ቪ ኢኒሻል 15 3 ሲደመር 15 ሲካፈል ታይም 3 ሲደመር 15 18 ሲካፈል በ3 ቢባዛ 27 ፎርስ ኦፍ ፍሪክሽን ኔጌቲቭ 135,000 እስኪ ለ27 ለ27 ስንት ይመጣል? ስንት ይመጣል? ኔጌቲቭ 5,000 ጁል። አይ ጁል ኒውተን ነው። አይ ቀጥይ ወይም ደግሞ 5 ኪሎ ኒውተን ነው። እሺ ይካል። እሺ ሌላ ጎበዝ ልጅ አሁን ዳኒ እንዴት በወርቅ ደን ሰራው ምናምን። ሌላ ምን ፎርስ ላይ ተቃጭታ ፎርስ ማለት ነው አንቺ ድሮ የምታውቂው ድሮ ትንሿ እውቀታችን ማስታይም ሰት ፎርስ ኢኳል ቱ ማስ አለ የለም? አክሰለሬሽንስ የለማ? አክሰለሬሽን አክሰለሬሽን ደግሞ ማለት ነው ቪ ፋይናል ማይነስ ኦቨር ዋት። እስኪ እንሞክረው። በዚህ ይመጣል አይመጣም? ቪ ፋይናል ስንት ነው? 3 ሲቀነስ ዋት ታይም 3 ሲቀነስ 15 12 ሲካፈል 3 ማይነስ 4 1250 ሲባዛ በኔጌቲቭ 4 እንዴ ለካ በዚህም ይመጣል ለካ። ኪሎ ኒውተን አይ ነገር ወርክ ኢዝ ኢኳል ቱ ብላለሽ። ድገሚ ወርክ ኦቨር ዲስታንስ ትችያለሽ። ያዋት ይድረስ እንደምትሄድ ትችያለሽ። ፎርስ በዚህ ማግኘት አንችልም። ወርክ ካለ ዲስታንስ ካለ ኦቨር ዲስታንስ ፎርስ ማግኘት መብትሽ ነው። ማን ይከለክልሻል? አንቺ እኮ ሺውን እኮ ኪሎ ብለሽ ገለሽ እኮ። እሺ ቆይ እዚህ ጋር ግን አንድ ጥያቄ ጨምራለሁ ብዬ ነበር። ሶስተኛ ላይ አንዴ እዚሁ ጥያቄ ላይ find the distance the car travel in this situation or in this time. Find the distance. Distance ፈልጉት። Find the distance the body travel within this. ጉድ እናፍላ እንዴ! ጉድ እናፍላ ወይ ላፍላ። The distance traveled in 4 seconds, not in 3 seconds. The distance traveled in 4 seconds. In 4 seconds. Find the distance traveled. Find the body traveled in 4 seconds. Force can be negative. Abdi. እንዴት አይሆንም? አንተ አብዲ አምቦ ይሆናል እንጂ ለምን አይሆንም? it indicate the direction አይደል እንዴ? ዩቲዩብ ላይ አብዲ። እሺ ያስ አቦጊዳ ይላል። ወንደርፉል። ይተጋገዛሉ እነዚህ ልጆች። እሺ እናንተ ቁጭ በሉ አትተጋገዙና አንተ ስራ አቦ ግሩፕ በብረት ነው የምገርፍ። በብረት ኖርማል ላይ ባለፈው ላንተ መጣላለሁ። መጣች ዲስታንስ እስቲ አምጪው እዚህ ጋር ስንት እስቲ እማረግልሽ ነገር አታውቂም። ቸኮሌት ፕሮሚስ ከመዘጋቱ በፊት ዋስ። እሺ ቸኮሌት ኧረ አይደለም ተውት በቃ አይሆንም።
ተው አይ ኦኬ ነው እንዴ ስሩ እንዴ እንዴት አይሰራም እሱማ ይሰራል ሰራራይ ሌላ ላደርገው ፈልጌ ነው ጥያቄ The distance he traveled before it stopped. ቀጥሉ ሌሎቻችሁ ከመቆሙ በፊት ያለው ዲስታንስ ጥራ before it stop ፈልጉ before it stop ከመቆሙ በፊት find the distance travel in 4 seconds ነበር ያለው d distance before it stop ከመቆሙ በፊት 36 ሌሎቻችሁ ስንት ይመጣላችሁ መቶላችሁ 36 እሺ ከመቆሙ በፊት ያለው ዲስታንስ 27 ከመቆሙ በፊት before it stop ቆይ 15 minus 40 15 ሲካፈል 4 15 አካፍለ 15 ሲካፈል 4 7 ሲካፈል 7 ሲካፈል 2 3 ነጥብ እስኪ በይ 15 ሲካፈል 4 3 ነጥብ ስንት ነው የሚመጣው 3.75 ምን አላችሁ አንዴ ኑ ትንሽዬ ማለት ነው ትንሽዬ ፎከስ ነው የምትፈልጉት ትንሽዬ ፎከስ ክርስቶስን ትንሽዬ ፎከስ ካደረጋችሁ ትምህርት አይደለም እንደው እኔ ምን ብታስተምር ደስ ይላል ካላችሁ ባዮሎጂ ቢግ ማለት እንትን ብል ነው ባነብና በደንብ አንደርስታንድ ባደረገው ባዮሎጂ ባስተምር ውስብስብ ይላል አይደል ብዙ ሆሞ ሳፒያን ሆሞ ሃቢለስ ምናምን ቅድም ስታወሩት ብዙ ነው ይሄ ግን ትንሽዬ ነገር ያው ቪ ኢኒሻል ስንት ነው አላው ሲነሳ መኪናው ስንት ነው ባለው አንተ 15 ሜትር ፐር ሰከንድ ከዛ ሄደና 3ኛው ሰከንድ ላይ ፍጥነቱ ስንት ነበር በ3 ሰከንድ ውስጥ ፍጥነቱ ስንት ነበር አንተ ባለው አንደው ስንት ነበር ፍጥነቱ 3 ሜትር ፐር ሰከንድ ኦኬ አሁን የተጠየቀው ስንተኛው ሰከንድ ላይ ነው 4ኛው ሰከንድ ላይ ስፒዱ 3 ነው የሚሆነው ይለዋወጥ ይላል አይደል በቃ ጥሩ ወይም ደግሞ ዳኒ እንደም ተመጻደቀው ዲስታንስ ሪቲኳ ዲስታንስ ማለት ነው ቪ ኢኒሻል አላ 1 ኦቨር 2 ቪ ኢኒሻል ስንት ነው 15 ታይም ስንተኛው ሰከንድ ላይ ተባልከው 4ኛው ፕላስ 1 ኦቨር 2 አክሰለሬሽን አይቀያየርም ዩኒቨርሲቲ እስከምንገባ ድረስ ኮንስታንት ነው አክሰለሬሽኑ ስንት ነው ቀደም ይመጣው ቪ ፋይናል ማይነስ ቪ ኢኒሻል ኦቨር ታይም ስንት ነው ይመጣው -4 ታይም 4 ስኩዌር ኤ 60 በሁለት ኔጌቲቭ 2 16 ኔጌቲቭ ስንት ይመጣል ምንድነው 36 ያለው ማን ነው ለምንድነው የሚቀየረው ታይሙ ውስጥ ነው ይሰራል እና አክሰለሬሽን ይቀየራል ለምንድን ነው አክሰለሬሽን የሚቀየረው ታይሙ ተቀየረ ታይሙ አረ እና ቆያ ነይ ታይሙ ስንት አደረግሽው በስንት ከስንት ነው የተነሳው ከ15 ታይሙ 4 ሲሆን ቪ ፋይናሉስ 3 ነው እንዴ አረ እንዴ 4 ሰከንድ ላይ ሲመጣ ቪ ፋይናሉ 3 ነው እንዴ አይደለም ኤንድ ዘ አዘር ዋን ኢዝ ሁለት አይነት ሞሽን ነው ያለው ወይ ስፒዱ ኮንስታንት ነው ወይ አክሰለሬሽኑ ኮንስታንት ነው ዩኒቨርሲቲ እስከምንገባ አፍተር ዳት ግን አክሰለሬሽን ቫሪብል ያደርጋል ድሮ በእኛ ጊዜም ቫሪብል ያደርጋል በእናንተ በአዲሱ ካሪኩለም የለም ጥሩ ነው ስለዚህ አክሰለሬሽኑ ኔጌቲቭ 4 መጥቷል ማለት ኮንስታንት ነው በቃ አይቀየርም ተገባባን እቺን ታይም 4 ካረግሻት እቺኛውንም ስፒድ መቀየር ያስፈልጋል ለምን እቺኛው ስፒድ ስንተኛው ሰከንድ ላይ ነው 3ኛው ሰከንድ ላይ 4ኛው ሰከንድ ላይ ይቀነስ ያደርጋል ደግሞ እየጎተተው አይደል መጠቀም መልካም ስለዚህ ይመጣል ተስማማን እስቲ እንየው እሺ ቢፎር ኢት ስቶፕ ሲነሳ ስፒድ ስንት ነበር እኔ እኮ እንደው እንዴት እንደምወዳችሁ እስማ ቀጣይ አመት ቢሆን ኢንተራንስ ጥሩ ነው አብረን እንድንዘልቅ እዚሁ እንድንኖር አሜን በሉ አሜን ያርግልን አይታወቅም እግዚአብሔር የሚሰራው ስራ አይታወቅም ዛሬ ማታ የሆነ ነገር ሊፈጥር ይችላል ቢፎር ኢት ስቶፕ ማለት ቆይ
ኢን ፊዚክስ ቢፎር ኢት ስቶፕ እና ዌን ኢት ስቶፕ ደሴም ናቸው። ከመቆሙ በፊትና ሲቆም ስንት ነው ስፒዱ ማለት ነው? መጨረሻ ላይ ነው ከመቆሙ በፊት ስፒዱ ስንት ከመሆኑ በፊት ማለት ነው? 0 ምንድን ነው የጠየቃችሁት? ዲስታንስ ኤስ ነው የጠየቃችሁት። አራቱን የሚይዝ ፎርሙላ ማን ነው? +2 ቪ ፋይናል ቪ ኢኒሻል +2 አክሰለሬሽን ይቀየራል። እዚህ ቆም ምናምን ይታልች ኔጌቲቭ 4 ዲስታንስ ኤስ 0 205 ኔጌቲቭ 8 ኤስ ይችን ወደዚህ ብታመጡ 8 ኤስ አይደለም እዚህ ኳርት 225 ለ8 ስንት ይመጣል? 28 ነጥብ የሆነ ነገር 1 2 በቃ ኦልሞስት እዚች አካባቢ ቆመን ማለት ነው። ጎበሶች ቸኮሌት ትገዛላችኋለሁ። የ150 ብሩን የ150 ብሩን ቸኮሌት እዚህ እኮ የሚሰጠው ሽልማት ምግቡን ትታችሁ ዝም ብላችሁ ብታጠራቅሙት የወር ወጪያችሁን ቻላችሁ። በቃ እንግሊዘኛ መምህር ሰፖርት የሚያደርገን ይመጣል። እሺ ሚስተር ወንደሰን ይባላል። ሰፖርት ወርዶችን ቮካብለሪ ምናምን እሺ ይመጣልናል። እሺ እንትን ማትስ ባዮሎጂ ዘንድሮ የመጣችሁ ልጆች ወደ ቤት አትሄዱም። ነገ ጠዋት ታውቃላችሁ። አርብም አትሄዱም፣ ቅዳሜም አትሄዱም፣ እሑድም አትሄዱም፣ ሰኞም ማክሰኞም አትሄዱም። ሮብ ሐሙስ ቅድም ወላጆቻችሁ ከነገሩኝ 1-2 ልጆች ውጭ ሂድ ወደዛ ዝጋ የለም። ባዮሎጂ ቀላል አላጠኑም። አራቱ ጥሩ ውጤት ነው ያመጡት። በጣም ጥሩ ውጤት፣ ደስ የሚል ውጤት አይደል? ጎንበስ ያለሽ? አዎ ጥሩ ውጤት ነው ያመጡት። ባዮሎጂ ጨርሰዋል። ስንት ዩኒት ጨርሳችሁት? 6 ዩኒት አብረው አጥንተው በዚህ ሳምንት። ማትስም እያጠኑ ነው። ስለዚህ ማትስ ባዮሎጂ ደግሞ ይሄው ከአይመን ጋር አጥኑ፣ ከእስጢፎ ጋር አጥኑ። 94 ነው ያመጣው። ጂኒየስ ሳቴ ና አቤት በዳምፔል ላይ ትንሽዬ ጭንቅላት ሲጨመርበት አንተ ገደል ግባሽ ዝም ብለህ ትለዋለህ። ገደል ግባ ሄዶ ወደዛ። እኔ ያወራሁት ስፖርተኛ ነው። እሱም ባይዘው ያው ሰውነቱ ያስታውቃል። ጠዋት ተነስቶ እዚህ ፑሻፕ ሲሰራ ነው የሚቆየው። አሁን እነዚህ ልጆች እናንተ ኮንስታንት ሆሪዞንታል ፎርስ የቸኮሌቷ ጌታ ምን አለች? አክሰለሬሽን 6 አለች። ቢን ሰራችሁ። ኤስ 6 ሲ 1 አንቺስ 2 18 እስቲ እኔው ቆይ ግን አሁን አንዴ መገደብ አቁማችኋል። አሚን በወርክ ብቻ ሰሩትማ። ወርክ ኢነርጂ ፓወር ብቻ አይደለም። ከወርክ ኢነርጂ ፓወር ከሚለው ጽንሰ ሀሳብ ወጣችሁ እየሰራችሁ ነው አይደል? ነው እስቲ 2 ኪሎግራም ብሎክ ኢኒሻል ያጥቆይና ስዕሉን ሳሉት። ኑ አንዴ ኑ ወደፊት ማለት ነው። ወደፊት ስዕሉን ሳሉ ለምን እንደምል እንደው ታመሰግኑኛላችሁ። እሺ ግድ የለም። ትላልቅ ሚዲያዎች ላይ ያቀርባችሁ ምናምን ነገር አሜን። አንድ ቲቸር ዳን የሚባል ነበር። ስዕሉን ሳሉ በሱ ነው ምናምን እዚህ ደረጃ ወይ 0
pulled along a horizontal ፑል እየተደረገ ነው፣ እየተሳበ ነው። along what ምንድን ነው የሚለው? horizontal what እሱም ዝም የምትለው አካል ምን ነው የምታሳየው? ፍሪክሽንለስ ነው። by constant horizontal force በስንት ነው የሚጎተተው? በ12 ኒውተን። አንዴ እየተጎተተ ነው ማለት ስዕል አታርገው፣ እዚሁ አይቀርም፣ ይሄዳል። እንደሄደ አስብ አንተ። እሺ ሄዷል። what's the speed of the block after it travel 3 ሜትር? 3 ሜትር ከተጓዘ በኋላ ስፒዱ ስንት ነው? v ኢኒሻል አለ፣ ፎርስ አለ፣ ዲስታንስ አለ። ምሬት ይከው v ኢኒሻል 0 ፎርስ 12 ዲስታንስ 3 ሜትር ማስም ደግሞ አለ 2 ኪሎ ግራም። ምሬት ይከው v አሁን እኮ በሁለት መንገድ መስራት ይችላል። እስኪ ተገደብ፣ እንገደብ። ብትገደብ ምን ብለህ ሰራለህ? ብንገደብ ወርክ ምናምን ብለን አይደል? ወርክ አይደል ነው የተማራችሁት አይደል? ወርክ እንስራ እስኪ። ኔትወርክ ደግሞ ማለት የፍጥነት ለውጥ አለ የለም? ፎርስ አፕላይ ተደርጓል ማለት አክሰለሬሽን አለ አይደል? ፎርስ ካለ አክሰለሬሽን አለ። ቢኮዝ ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ፎርስ አለ ማለት አክሰለሬሽን አለ። አክሰለሬሽን ካለ የፍጥነት ለውጥ አለ። የፍጥነት ለውጥ ካለ የካይኔቲክ ኤነርጂ ለውጥ አለ። የካይኔቲክ ኤነርጂ ለውጥ ካለ ኔትወርክ ደን ከቼንጂንግ ካይኔቲክ ኤነርጂ ጋር እኩል ነው፣ ያስማማናል። ስለዚህ ኔትወርክ ደን ኢዝ ኢኳል ቱ 1/m ብላችሁ መጨረሻ ላይ ብንሰበስበው እንደዚህ ነው የመጣው አይደል? ይሄ አንደኛው መንገድ ነው። ቪ ኢኒሻላችሁት ነው 0 0 ስኩዌር 0 ነው። ኔትወርክ ደን ስራ እየተሰራ ያለው በማን ነው? በአፕላይድ ፎርስ ነው፣ በፍሪክሽን ነው፣ በግራቪቲ ነው። እንዲህ ሲሆን ነው በግራቪቲ የምትሉት። ፍሪክሽን የሚል ነገር አለ እሱ ነው። ስለዚህ በማን ነው? በአፕላይድ ፎርስ። አፕላይድ ሲባዛማ በዲስታንስ 1/2 ማስ ስንት ነው የተወደዳችሁ? 2 ቪ ፋይናል እንጃ አላውቅም። ፎርስ አፕላይድ ስንት ነው? 12 ዲስታንስ 3 2 በ2 ቪ ፋይናል ስኩዌር ስንት ይመጣል? 36 ቪ ፋይናል ስኩዌር። ራዲካል ውስጥ ታስገቡት ቪ ፋይናል ስንት ይመጣል? 6። እስቲ አልገደብም የሚል አልገደብም ምን የሚል አልያዝም የሚል ጥሼ ሄዳለሁ የሚል ቸርች ታደርገዋለህ። እሺ ፎርስ ኢዝ ኢኳል ቱ አልገደብም የሚል ፎርስ ማለት ደግሞ እኮ ዳንዬ ማስ ታይምስ አክሰለሬሽን ነው እንዴ? ቪ ፋይናል ነው የጠየቁት። ቪ ኢኒሻል አለ፣ የፍጥነት ለውጥ ካለ አክሰለሬሽን አለ። አክሰለሬሽን ካለ ከአራቱ ፎርሙላ አንዱን ብጠቀምስ? ግን የተሰጠኝ ዲስታንስ ቪ ኢኒሻል እና ቪ ፋይናል ብቻ ነው። አራት ነገር ነው መኖር ያለበት፣ አንድ ነገር ይጎላል። ፎርስ እና ማስ ደግሞ ካላችሁ ማንን ማግኘት ትችላላችሁ? ፎርስ ስንት ነው? ማስ 2 ኤ አክሰለሬሽን ይመጣል 6 ሜትር ፐር ሰከንድ ስኩዌር። ምን ማለት ነው? 6 ሜትር ፐር ሰከንድ ስኩዌር ነው ማለት አክሰለሬሽኑ። ኢፍራታ እየሄደ ነው አይደለ? ጎበስ። አክሰለሬሽኑ 6 ሜትር ፐር ሰከንድ ስኩዌር መጣ ማለት ምን ማድረግ ይችላላችሁ? ቪ ፋይናል ነው የጠየቋ። በምን እንስራው? ወንደርፉል። ቪ ፋይናል ስኩዌር ኢዝ ኢኳል ቱ ፕላስ 2 ቪ ኢኒሻላችሁት ነው 0 2 አክሰለሬሽን መጥቷል 6 ዲስታንስስ 3 2 ጊዜ 6 12 12 ጊዜ 3 36 አይደል እንዴ? ራዲካል ስትከቱት ቪ ፋይናል ይመጣል። አልገደብም የምትሉ 6 ሜትር ፐር ሰከንድ ስኩዌር። አክሰለሬሽን ኦፍ ዘ ብሎክ ስንት መጥቶላቸው? 6 the time it takes by the block to travel 3 ሜትር። ታይሙን ፈልጉ። ቪ ፋይናል አለ፣ ቪ ኢኒሻል አለ፣ ዲስታንስም አለ። ታይም መፈለግ አትችልም። በፈለከው በየትኛው ይፈልግ? በአክሰለሬሽን ይሁንልህ ወይስ በዲስታንስ ይሁንልህ? በዲስታንስ ይሁንላችሁ። ዲስታንስ ኢኳል ቱ ቪ ፋይናል ፕላስ ቪ ኢኒሻል። በዛም ትችያለሽ፣ መብትሽ ነው። ዲስታንስ ስንት ነው? 3 ቪ ፋይናል 6 ቪ ኢኒሻል 0 ሲካፈል ታይም አላውቀውም አይደለ? 6 ሲደመር 0 6 ሲካፈል 3 ቲ ስንት ይመጣል? 1 ሰከንድ። ጨርሰናል።